አብይ አህመድ ባለፉት 7 ዓመታት ምን ጉዳዮችን ተጠቅሞ ነው ስልጣን ላይ የቆየው ወይ ደግሞ እስካሁን ድረስ ምንድናቸው አብይን እንደ ምሰሶ ስልጣን ላይ እንዲቀመጥ እያገለግሉት ያሉት ነገሮች ምንድናቸው የሚሉ ነገሮችን ጠይቀን መልስ ለመስጠት እንሞክራለን በዚህ ክፍል ውስጥ። እንግዲህ የአብይ ሚዲያ ሰራዊትና የስለላ መዋቅር የምንለው ከነኚህ የስልጣን መጠበቂያ እና ስልጣን ላይ የመቆያ መንገዶች ውስጥ አንዱ ናቸው ብለን የምናምነው ነገር ነው ይዘን እየቀረብን ያለነው። ከዛ ውጪ አንደኛው የአብይ አህመድ ፒላር ኦፍ ፓወር ወይ ደግሞ የስልጣን ምሰሶ ሁሉም ሰው እንደሚስማማበትና በግልጽም እንደሚታይ ወታደራዊ አቅም አንደኛው ማለት ነው። ወታደራዊ አቅም የአብይ አህመድ ወታደራዊ አቅም እሱ ወደ ስልጣን ከመምጣቱ በፊት የተፈጠሩ ወታደራዊ ኃይሎች አሉ። እሱ ከመጣ በኋላም ደግሞ የተፈጠሩ ወታደራዊ ኃይሎች አሉ። እነኚህን ተጠቅሞ ጦርነትን ይከፍታል፣ ህዝብን ያፈናቅላል፣ የሚፈልገውን ሰው ይገላል፣ ከእስር ቤት አውጥቶ ገሎ ይጥላል፣ ህዝብ ላይ ጦርነት ይከፍታል። ይሄ ባለፉት 7 ዓመታት የታዩና እንደምናምነው ሁሉም ሰው በዚህ ይስማማል ብለን ነው የምናስበው በግልጽ የሚታይ ነገር ስለሆነ ማለት ነው። እንግዲህ ከነኚህ ወታደራዊ ኃይሎች ውስጥ አንዱ የሀገሪቷ መከላከያ ሰራዊት እንደሆነ የሚታወቅ ነው። ይሄ ድሮም አለ። አብይ አህመድ ከመጣ በኋላ ደግሞ የፈጠረው ሌላ አንድ ሪፐብሊካን ጋርድ የሚባል አለ። እሱ ራሱን የሚጠብቅበት ወታደራዊ ኃይል ነው። ግን ወደ ጦርነትም ይላካል። አቅም ሲያንስ ጊዜ ወደ ጦርነትም ይላካል። ይሄ ብርጌድ ማለት ነው። ፌደራል ፖሊስ ሁሉም ሰው የሚያውቀው ነገር ነው። የክልል ልዩ ኃይሎች በፊት አፍርሰናል ያሉት በአዲስ መልክ የተደራጀ የክልሎች ልዩ ኃይሎች አሉ፣ ሚሊሻዎች አሉ። ይሄ ሁሉም ክልሎች ውስጥ ያሉ ኃይሎች ናቸው። በኦሮሚያ ደግሞ በተለይ ጋቸነ ስርና የሚባል አለ። በጥሬው ሲተረጎም የስርዓቱ ጋሻ እንደማለት ነው። ከዛ ውጪ ሰዎች በደንብ ለይተውት የማያውቁት ብዙም የማይታይ በአገሪቷ ህገ መንግስትም የማይታወቅ በየትኛውም አዋጅ ደግሞ ታውጆ ያልተደራጀ ወታደራዊ ኃይል አለ። እነኚህ ወታደራዊ ኃይሎች ኦሮሚያና አማራ ውስጥ የሚንቀሳቀሱ ናቸው። አንደኛው ሸኔ የሚባል የአብይ ሸኔ ብለን ነው የምንጠራው እኛ። እሱ ራሱ ያደራጀው በጀት የሚቆርጥለት እሱ ራሱ የሚያዘው ኃይል ሸኔ የሚባል ኃይል አለ። ይሄ ኃይል ታጥቆ ትሬኒንግ ወስዶ በጀት ተቆርጦለት ኦሮሚያ ውስጥ የሚንቀሳቀስ ነው። በተለይ ደግሞ የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች ውስጥ የሚንቀሳቀስ ሸኔ የሚባል ኃይል አለ። ከዚህ በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን ዊግ አንጠልጥለው ሰውን የሚዘርፉ ዊግ ያላቸው ሰዎች ብሎ መግለጫ እንዳወጣ የሚታወስ ነገር ነው። እነኚህ ማለት ነው። ስለዚህ አሁን ሁል ጊዜ ሸኔ መጥቶ ሰውን አፈናቀለ፣ ሸኔ መጥቶ ሰውን ዘረፈ፣ ገደለ፣ ሰውን ይዞ ጠፋ፣ ሰውን ይዞ ገንዘብ ጠየቀ ሲባል ይሰማል። ይሄ አብይ የሚያዘው ራሱን የቻለ ወታደራዊ ኃይል። ይሄ ብዙውን ጊዜ በህግም ስለማይታወቅ የመንግስትም ዩኒፎርምም ስለማይለብስ ሰዎች ከኦሮሞ ነጻነት ሰራዊት ጋር እያምታቱ የኦሮሞ ነጻነት ሰራዊት እንዲያደረገ እያሉ መግለጫ የሚያወጡበት ጊዜም ጭምር አለ። በተለይ ደግሞ ኦሮሚያ ውስጥ እሱ የሚፈልጋቸውን ጥቃት ከማካሄድ ጎን ለጎን የአማራ ተወላጆችን ለብቻ ለይቶ ሄዶ የሚያጠቃ ኃይልም ነው። ያፈናቅላል ሲያስፈልግ፣ አግቶ ገንዘብ ይጠይቃል ሲፈልግ። ከዛ በኋላ ምንድነው የሚባለው? የኦሮሞ ነጻነት ሰራዊት አፈናቀለ፣ አማሮችን አፈናቀለ፣ እንዲህ አደረገ ነው የሚባለው። ሰዎች ይሄንን በቀላሉ የሚገዙት ነገር ነው። ምክንያቱም ይመሳሰላሉ፣ አካሄዳቸው ዊግ ያንጠለጥላሉ ብያቸዋለሁ። የኦሮሞ ነጻነት ሰራዊት ወታደሮች ብዙውን ጊዜ ዳቤ ስላላቸው ረዘም ያለ ጸጉር ስላላቸው ለማመሳሰል ማለት ነው። ስለዚህ
የተፈናቀለው ህዝብ ጭምር በማይጠራጠርበት መልኩ ነው ስትጠይቋቸው የኦሮሞ ነጻነት ሰራዊት ነው መጥቶ ያፈናቀለን የሚሉበት ጊዜ ይበዛል ስለማያውቁ ማለት ነው። ሌላ በኦሮሚያ ውስጥ የሚንቀሳቀስ ከአብይ ሸኔ ጋር የሚመሳሰል አሁንም ኦሮሚያ ውስጥ ፋኖ የሚባል ኃይል አለ። አብይ ያደራጀው ኃይል ነው አሁንም እየነገርኳችሁ ያለው። አብይ ያደራጀው በአብይ መሪነት ትሬኒንግ የሚወስድ በጀት ከሱ የሚቆረጥለት ፋኖ ተብሎ የሚጠራ ኃይል አሁንም ኦሮሚያ ውስጥ የሚንቀሳቀሳል። ልክ እንደ አብይ እንዳደራጀው ሸኔ ይሄም ተመሳሳይ ስራ ይሰራል። ይሄ ደግሞ አማራን ወክሎ ኦሮሞን ያጠቃል ማለት ነው። ሄዶ ያፈናቅላል። ህዝብን በመቶ ሺዎች ያፈናቀለበት ጊዜ አለ። ሆሮ ጉድሩ ምስራቅ ወለጋ ከዛ ለመሸጥ በፖለቲካ ለመሸጥ በጣም ቀላል ነው። ኦሮሚያ ውስጥ መግለጫ ይወጣና ፋኖ አፈናቀለ ነው የሚባለው። ፋኖ አፈናቀለን ድንበር ዘለል አጥቂዎች መጥተው የኦሮሞን ህዝብ አፈናቀሉ ነው የሚባለው። እንደዚህ ነው ሲሰራ የከረመው። ሰውንም ለማሳመን በጣም ነው የሚያስቸግረው። ምክንያቱም ፋኖ ነን ነው የሚሉት፣ ከፋኖ ጋር ተመሳስለው ነው የሚንቀሳቀሱት። ድንበር አንዳንድ ጊዜም ከአማራ ክልል ነው የሚመጡት። ምክንያቱም ይሄ ፋኖ የምንላችሁ በኦሮሚያ እንደሚንቀሳቀሰው በአማራ ክልልም ይንቀሳቀሳል። በአማራ ክልልም ይንቀሳቀሳል። ልክ እንደ ሸኔ ማለት ነው። በአማራ ክልልም ይንቀሳቀሳል። በአማራ ክልል ሄዶ ልክ ሸኔ እንደሚያደርገው ሄዶ ህዝብን ያፈናቅላል፣ ይገላል፣ ይዘርፋል። ከዛ ፋኖ እንዲህ ያደረገ ነው የሚባል። የአካባቢው ህዝብ ፋኖን እንዲሰለች፣ እንዲጠላ፣ እንዲነሳበት የሚደረግበት መንገድ ነው። ለመሸጥም በፖለቲካም ለመሸጥ በጣም ቀላል ነው። ስለዚህ ኦሮሚያ ውስጥ ያሉ ፋኖች የአብይ ማለት የአብይ ፋኖች አቅም ሲያንሳቸው ከአማራ ክልልም ያመጣል። በተለይ ከአማራ ክልል ሲያመጧቸው እንዲታዩ ነው የሚያደርጉት። ለህዝብ እንዲታዩ ነው የሚያደርጉት። በፖለቲካ ለመሸጥ እንዲያመች ማለት ነው። ከዛ በኋላ አማራ መጥቶ አፈናቀለ፣ ከአማራ ክልል የመጡ ታጣቂዎች አፈናቀሉ፣ ከኔ ጎን ቁም፣ ከኔ ጎን ብትቆም ነው የሚሻለ፣ ፋኖ ያንተ ጠላት ነው እየተባለ ነው የሚነገረው። በዚህ ላይ ትንሽ ሰፋ አድርጌ ያወራሁት በኋላም ትንሽ ምሳሌ እየወሰድን ስለምንነጋገርበት ብዙውን ጊዜ ግልጽ ስላልሆነ የአብይ ወታደራዊ ኃይሎች ዩኒፎርም የሚለብሱት ብቻ አይደለም ለማለት ነው። እንግዲህ ይሄ ምድር ላይ የሚንቀሳቀሱ የምድር ኃይል የሆኑ ወታደራዊ ኃይሎች እነኚህ ናቸው። የአየር ኃይል የምታውቁት ጉዳይ ነው። የሀገሪቷ የአየር ኃይል በፊትም አለ። አሁን ደግሞ ድሮን ገዝቶ ከትግራይ ጦርነት ጀምሮ ኦሮሚያ ውስጥ በሚደረጉ ውጊያዎች፣ በአማራ ክልል በሚደረጉ ውጊያዎች ድሮን ምን እንደሚሰራ ስለምታውቁ እሱን ለመናገርም አልሄድም። ስለዚህ የመጀመሪያው እና ብዙ ሰው የሚስማማበት የአብይ አህመድ የስልጣን ምሰሶ ወታደራዊ ኃይል ነው ለማለት ነው እነኚህን ምሳሌዎች ወስጄ የተናገርኩት። ሁለተኛው እና እኛ ዛሬ ርዕስ አድርገን የምንነጋገርበት የስለላ መዋቅርና የሚዲያ ሰራዊት በኋላ በስፋቱ እንደምንነጋገርበት አብይ የሚዲያን ሰራዊት የሚጠቀመው ለብቻ ነጥሎ እንደ ፕሮፓጋንዳ ብቻ አይደለም፣ ከስለላ መዋቅር ጋር አዳብሎ ነው የሚጠቀምበት። መነጋገርም የሚያስፈልገው ለዚህ ነው። ሶስተኛውና ብዙዎች የማያስተውሉት ሌላ የአብይ አህመድ የስልጣን ምሰሶ አለ። የሃይማኖት ተቋማት፣ የወንጌል አማኞች በአንድ በኩል፣ የእስልምና ሃይማኖት በሌላ በኩል፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሌላ በኩል እነኚህ አመራር እንዲፈጠርላቸው ተደርጎ ጉርሻ ለአመራሮች እየተሰጠ የሚሰሩት ብዙ ስራ አለ። አሁን እዛ ውስጥ አንገባም፣ ሌላ ጊዜ ፕሮግራም ልንሰራበት እንችላለን። ነገር ግን እነኚህ የሃይማኖት ተቋማት የስልጣን መሳሪያ እንዲያደርጉ ሆነው እንዲያገለግሉ አብይ እንደዚህ ያደራጅቷቸው በዚህ ሰዓት። ስለዚህ ለሰው ብዙ ቢታይም ባይታይም የሃይማኖት ተቋማት የስልጣን ምሰሶ ሆነው እያገለገሉ ነው። ዛሬ ያለው እውነታ ይሄ ነው አንዱ። የቀሩትን እስኪ ዶክተር ምልኬሳ እንዲናገርበት እሱን ጋብዛለሁ። ዶክተር ምልኬሳ እኔ ያልተናገርኳቸው
የአብይ አህመድ የስልጣን ምሰሶዎች እነኚህ ናቸው ብለን የምታምናቸው ነገሮች ምንድን ናቸው? እስኪ መልካም፣ አንተ ብዙ ነገሮችን አንስተሃል። እኔ ሁለት ነገሮችን መጨመር ፈልጋለሁ። አንደኛው የሀገሪቷን ሀብት እንደፈለገ የማከፋፈል እና ስልጣኑን ለማጠናከር የሚያደርገው ሁኔታ ነው። የሀገሪቷ ሀብት የአብይ ሀብት ሆኖ አብይ እንደፈለገ ከመሬት እስከ ባጀት ለሚፈልገው ሰው እያከፋፈለ ደጋፊዎቹን እያስደሰተ ህዝቡን የሚያደህይበት አካሄድ ማለት ነው። ስለዚህ የናሽናል ኢኮኖሚ የሚባለው እንደ አብይ የስልጣን ምሰሶ ነው። ከባጀት እስከ ብድር ማለት እንችላለን። ዓለም አቀፋዊ ብድሮችን ይወስዳል አብይ። ማንን አስይዞ ነው? ዜጎቹን አስይዞ። በሉዓላዊነት ኢትዮጵያ እንግዲህ ሀገር ነች። ኢትዮጵያን አስይዞ ከአይኤምኤፍ ከወርልድ ባንክ ከተለያዩ ብድር ተቋማት አሁንም ሰሞኑን ራሱ የአህመድ ሺዴ የአብይ ፋይናንስ ሚኒስቴር ወደ አሜሪካ መጥቶ የተለያየ ቦታ እየሄደ ለብድር እንግዲህ ምን ለማለት ነው? ከመሬት የገበሬውን መሬት ከመቸብቸብ ከማከፋፈል ወደ ባጀት ሙሉ በሙሉ ለጦርነት እስከማዋል ኮንትሮባንዶችን በማደራጀት በመምራት የሀገሪቷን ወርቅና የተለያዩ ማዕድኖችን ዘርፎ አቡዳቢ እያከማቸ ያለው አብይ የኢትዮጵያን ሀብት አንድ እንደ ግሉ የሚሰሶው የስልጣን ምሰሶ አድርጎ የሚጠቀም ሰው ነው አብይ። ስለዚህ ሀብትን ለስልጣን ብሎ ነው የሚያምነው አብይ። አንዱ ይሄ ነው እንግዲህ የብሔራዊ ምጣኔ ሀብት ኢኮኖሚን ለስልጣን የስልጣን ምሰሶ አድርጎ ነው የሚጠቀመው። የመጨረሻው የአብይ የስልጣን ምሰሶ ብዬ የሚወስደው የውጭ ግንኙነት ጉዳይ ነው፣ የውጭ ፖሊሲ ነው። አብይ የኢሜጅ ሰው ነው በተፈጥሮ። አብይ በኢሜጅ ነው የሚያምነው። ስለዚህ ዓለም አቀፋዊ ኢሜጁን እንዴት ነው አብይ እያስተዳደረ ያለው? በብዙ ወደ ሚዲያም ይመጣበታለን። ነገር ግን እነ ሎቢስቶችን በመግዛት የተለያዩ ውሸቶችን ፋብሪኮ አብይ ይሄ ኮሪደር ልማት ምናምን አድርጎ በሚዲያ ቀረጻ አድርጎ ፈረንጆች መጥተው አዲስ አበባ እኮ እያደገች ነው ብለው እንግዲህ ኢንተርናሽናል ሪሌሽን እየሰራ ነው አብይ። ስለዚህ በውሸት ላይ የተመሰረተ የውጭ ግንኙነት የዓለም አቀፋዊ ገጽታውን የመገንባት ጉዳይ እንደ ስልጣን ምሰሶ ነው የሚወስደው አብይ። ስለዚህ የተለያዩ በዩኤን ከዩኤን የተባበሩት መንግስታት ጀምሮ እስከ ይሄ የተባበሩት አረብ ኤምሬት ከዛ እስከዛ ከተባበሩት መንግስታት እስከ ተባበሩት አረብ ኤምሬት የውጭ ግንኙነቱን እንደ ስልጣን ምሰሶ አድርጎ ነው ኢትዮጵያን ለመግዛት እንግዲህ አሁን ስልጣን አላዘም አብይ። እስካሁን ለስልጣን ነው እየታገለ ያለው። የሚጠቀመው የውጭ ግንኙነትን እንደ ስልጣን ምሰሶ አድርጌ ነው የምወስደው። ይታና አመሰግናለሁ ምልኬሳ። እንግዲህ የአገር ሀብትን የማከፋፈል ስልጣን የአገር ሀብት ለልማት መሆን ሲገባው የአገር ሀብት ለተለያዩ ኢኮኖሚያዊ አገራዊ ጥቅሞች መሆን ሲገባው ስልጣኑን ለማደራጀትና ለመጠበቅ ነው የሚጠቀምበት የሚል ሐሳብ ነው አንዱ ዶክተር ምልኬሳ ያነሳው። መሬትን ማከፋፈል፣ ቤቶችን ማከፋፈል፣ ኢቭን በጀት ሳይቀር በጀትን ተጠቅሞ መሸለም፣ መቅጣት፣ ይሄ ሁሉ የስልጣን ማደራጃና መጠበቂያ መንገዶች ናቸው። በትግራይ ጦርነት ጊዜ ምን እንደተደረገ እናውቃለን። የበጀት ጉዳይ ዛሬም እንደዚሁ ነው። ሀብትን የማከፋፈል ስልጣን ማለት ነው። የውጭ ግንኙነትን በተመለከተ ዶክተር ምልኬሳ ያለውን ላለመድገም የውጭ ግንኙነት ለአገር ጥቅም ሉዓላዊነትን ባስከበረ መልኩ ለአገር ጥቅም መዋል ሲገባው ሁል ጊዜ የአብይን ፍላጎትና ስልጣን ባስጠበቀ መልኩ ነው የሚካሄደው ግንኙነት።
አገርን ምን ይጠቅማል አይደለም ስልጣን ላይ አብይ እንዲቆይ ምንድነው የሚጠቅመው የሚል ነው እና አብይ ከመጣ በኋላ ከጎረቤት ሀገሮች ጋር ምን አይነት ሜስ እንደተፈጠረ የትግራይ ጦርነት ጊዜ ምን እንደተፈጠረ ከዛ በኋላ ከሶማሊላንድ ጋር ምን እንደተፈጠረ ዞሮ ኢትዮጵያ አሁን ከበባ ውስጥ ገብታ አይሶሌትድ ሆና እንዴት እንደተቀመጠች የሚታወቅ ጉዳይ ነው እሱን ለማለት ይመስለኛል ስለዚህ እነኚህን ነገሮች ያወራ ነው አሁን የምናወራው የአብይ የሚዲያ ሰራዊትና የስለላ መዋቅር የምንለው ነገር ለብቻ ተነጥሎ ትርጉሙን ለማግኘት እንዳያስቸግር ለማለት የተናገርናቸው ነገሮች ናቸው እንጂ እኛ የመጣንበትና ፕሮግራም መስራት የፈለግንበት ጉዳይ ይሄኛው ነው ብዙ ሰው ብዙውን ጊዜ የማስተውለው አንዱ ከብዙዎቹ ውስጥ አንዱ የስልጣን ምሰሶ የሆነ የፖለቲካ ፓርቲዎችን ለመከፋፈልና ለመበታተን የሚውል ህዝብን ጭንቀት ውስጥ የሚያስገባ ለህዝብ አጀንዳ የሚያከፋፍል የህዝብን አእምሮ ለመቆጣጠር የሚረዳ ህዝብን ለመከፋፈል ህዝብን ከህዝብ ጋር ለማጋጨት የሚረዳ አብይ ከዚህ ሁሉ ውጥንቅጥ ውስጥ ደግሞ የሰላም ሰው የፍቅር ሰው የልማት ሰው ሆኖ እንዲወጣ የሚሰራበት መንገድ ነው እና ወደ ኋላ ወደፊት እየሄድን ምሳሌ እየወሰድን እናወራለን ከኛ ጋር ሆኖ አሁን በቀጥታ ወደ መጀመሪያው ክፍል እንሄዳለን በመጀመሪያው ክፍል ቅድም እንዳስተዋወቅኩት የህዝብ ስነ ልቦና ላይ ያተኮረ ጦርነት ላይ ነው የምናወራው መጀመሪያ ላይ ግን የአብይ የሚዲያ ሰራዊት ምንነት አስተዳደራዊ መዋቅሩና በጀቱ ምን ይመስላል የሚል ነገር ነው የምናወራው በዚህ ክፍል ውስጥ ስለዚህ ከዶክተር ሙልኬሳ ነው የምንጀምረው ሙልኬሳ ከውስጥ የነበረ ሰው ነው እዛ ውስጥ ሰርቶ የውስጥ አስተሳሰቡን የውስጥ አሰራሩን ተመልክቶ ልምድ ያገኘ ሰው ነው ያደራጀናቸው አንዳንድ መረጃዎችም አሉ በዛ ላይ ተመስርቶ አንዳንድ ሐሳቦችን ይሰጠናል በዚህ ላይ እስኪ ዶክተር ሙልኬሳ መጀመሪያ ወደ ሌላው ጉዳይ ሳንገባ የህዝብ ስነ ልቦና ላይ ያተኮረ ጦርነት የምንለው ጉዳይ ምንድነው እስኪ ምንነቱን መጀመሪያ ንገረን እስኪ የአብይ የሚዲያ ሰራዊት ምንድነው ከስለላ ሰራዊት ከስለላ መዋቅር ጋር እንዴት ይገናኛል መዋቅሩስ ምን ይመስላል እስኪ ምንድነው አፈጣጠሩ መጀመሪያ እሱን ነገር መልካም መጀመሪያ አብይ የሆነ 2018 እንደ አውሮፓውያን አቆጣጠር የሆነ ስብሰባ ነበር በዛን ጊዜ ኢህአዴግ እኮ የወደቀው በማህበራዊ ሚዲያ ላይ ነው ብሎ ወረቀት አዘጋጀ አብይ ህዋት እኮ የተዘረረው በሶሻል ሚዲያ ላይ ነው ቄሮው ያሸነፈው ዋነኛው አውድማው መሬት ላይ ሳይሆን ሶሻል ሚዲያውን በነፃነት በመምራት እዛ ላይ የበላይነታቸውን ስላረጋገጡ በአውድማ ላይም ያረጋገጡ መጡ በመጨረሻ ላይም ያድግ ውስጥ ፍጥጫ የመጣው ከዛም ኦሮሚያ ውስጥ የተከሰተው በተለይ የኦህዴድ ውስጥ እንደለማ መምጣታቸው ምክንያቱ ምንድነው ብሎ ያምናል አብይ ሚዲያን በደንብ አልተጠቀመም ያድግ ብሎ ነው የሚያምነው ሶሻል ሚዲያ ላይ ያድግ ስለተሸነፈ ነው ስለዚህ ሶሻል ሚዲያ ላይ ከተሸነፍኩኝ እሸነፋለሁ በአጠቃላይ ብሎ ያምናል አብይ ስለዚህ ከዛ በኋላ የሆነ ጊዜ ውጭ ሀገር ሄደና የሆነ ሀገር ሄዶ ሲመለስ በጧቱ ፌስቡክ የራሱ ፌስቡክ ፈጥሮ በንጋቱ አየን ምንድነው ብሎ ጠየቅ ነው ምንድነው ያደረግነው ጠቅላይ ሚኒስቴር እንግዲህ ከአብይ በፊት ሶሻል ሚዲያ ላይ ቀርቦ እንደዚህ ላይቭ የሚወጣ ጠቅላይ ሚኒስቴር ኢትዮጵያ አልነበራትም ፌስቡክ ኃይለማርያም ደሳለኝ ፌስቡክ አልነበረውም ትዊተር አልነበረውም ከዛም በፊት ከአብይ በፊት ወይ ደግሞ ወይ መለስ ዜናዊ አይታሰብም የለም እና የመጀመሪያው ሰው ላይቭ ገብቶ ማውራት የሚወድና የሚፈልግ ሰው አብይ አህመድ ሆኖ ተገኘ በቀን
ለምንድነው እንደዛ የምታደርገው እናንተ አታውቁም ብሎ ከፍተኛ አመራሮችን ለማሳመን ይሞክራል። ምንድነው ብሎ በአጠቃላይ ምን አለን? ከዛ ስብሰባ ላይ እንዳንሸነፍ ካስፈለገ ሶሻል ሚዲያውን መቆጣጠር አለብን ብሎ በዛን ቀን 2018 ነው የወሰነው አብይ። ሶሻል ሚዲያን እንቆጣጠር ብሎ በዛ መሰረት ወደ የአብይ ሚዲያ ሰራዊት ግንባታ ገባ። ከዛ በኋላ ማህበራዊ አንቂዎች እነማን ናቸው? ከኦሮሚያ ውስጥ እነማን ናቸው? ከአማራ እነማን ናቸው? ከትግራይ ወይ እነማን ናቸው? ከደቡብ እነማን ናቸው ብሎ አውሮፓ ያሉ አሜሪካ ያሉ አገር ውስጥ ያሉ እነማን ናቸው ብሎ ለይተው ከዛ ለመግዛት ጀመረ። ይሄ ነገር መቼ ነው የጀመረው? 2018 ነው። እና አስተሳሰቡ ምንድነው? ያለ ሚዲያ ሰራዊት ሶሻል ሚዲያን፣ ፌስቡክን፣ ትዊተርን፣ ሌሎችን ሶሻል ሚዲያ ዩቲዩብን ካልተቆጣጠርን እንሸነፋለን ብሎ ስለሚያምን ነው። ከዛ በኋላ የሚዲያ ሰራዊት ግንባታ ብሎ አይ ቲንክ በጠቅላይ ሚኒስቴር ጽህፈት ቤት ስር የሚያደራጅ ዳንኤል ክብረት የሚባል ሰው ተቀጠረ። እንግዲህ ሰው ዳንኤል ክብረት ማን እንደሆነ ዲያቆን ዳንኤል ክብረት ማን እንደሆነ የጠቅላይ ሚኒስቴሩ የማህበራዊ ዘርፍ ኃላፊ አማካሪ ተብሎ ተሾመ። ብዙ ሰው ለምንድን ነው ዲያቆንን እዛ አካባቢ የምትሾመው ብሎ ሰው ይጠይቅ ነበር በዛን ጊዜ። ነገር ግን ዞሮ ዞሮ እሱ ተልኮ ወስዶ ነው የተሾመው። የማህበራዊ ሚዲያ አንቂዎችን ሶሻል ሚዲያ ዋና ሰው የሚንቀሳቀሱ ሰዎችን መመልመል ከዛ ለአብይ አቅርቦ ስራ እንዲሰሩ ለማድረግ ነው። እና 2018 ጀምሮ ነው ይሄ ነገር የሚዲያ ሰራዊት እንግዲህ ሰራዊት ናቸው። ይተኩሳሉ፣ ይገላሉ ሚዲያ ላይ ማለት ነው። ልክ የአብይ ቅድም ያወራናቸው መሬት ላይ ሰራዊት አለ፣ አየር ኃይል አለ፣ ድሮን አለ፣ የሚገሉ ናቸው እነኚህ የአብይ ሚዲያ ሰራዊት ሰዎችም የሰውን ሐሳብ ይገላሉ፣ ይተኩሳሉ። ይሄኛው ደግሞ በየቀኑ ነው ተኩሱን የሚያካሂዱት፣ በየቀኑ ነው ጦሩን የሚያካሂዱት። እና 2018 ነው የተጀመረው። አብይ እንግዲህ ተሞክሮ ወስዶ ሶሻል ሚዲያ ላይ ነው ኢህአዴግ የተሸነፈው ብሎ እሱ ደግሞ ላለመሸነፍ ሶሻል ሚዲያውን መቆጣጠር በሚል ስሌት ነው ይሄ የአብይ ሚዲያ ሰራዊት የተቋቋመ። መቼ ነው? 2018። ከዛ በኋላ መዋቅሩን እንየው እስቲ። መዋቅሩ ምን ይመስላል? እዚህ ሰንሰለት ውስጥ ምን ይመስላል? አንድ በአንድ እነማን ናቸው ለምለው እንግዲህ ከስክሪኑ እንደምናየው የአብይ ሚዲያ ሰራዊት መዋቅርና እዚህ ሰንሰለት ዋናው ኮማንደር ኢን ቺፍ አብይ ራሱ ነው። አብይ 4 ዋትስአፕ ግሩፖችን ነው የሚመራው። 4ቱ ዋትስአፕ ግሩፖች ስር ብዙ ሶሻል ይሄ የሚዲያ ሰራዊቶች አሉ። 4ቱም የሚመሩ ሰራዊቶች አሉ፣ የሚዲያ ሰራዊቶች አሉ። አብይ ነው እንግዲህ 4ቱን በዋናነት የሚቆጣጠረው፣ ሐሳቡን የሚያመነጨው፣ ወደ ስራ ወደ ተግባር እንዲገቡ የሚያደርገው አብይ ራሱ ነው። የመጀመሪያው ዋትስአፕ ግሩፕ የሚቆጣጠር አብይ ስር ሆኖ አርቲፊሻል ኢንተለጀንስ፣ ይሄ አርቲፊሻል ኢንተለጀንስ በጠቅላይ ሚኒስቴር ጽህፈት ቤት ስር ሆኖ ተጠሪነቱ ለአብይ ነው። እንግዲህ ወርቁ ጋቸና ነው የሚመራው። ይሄ ዋናው ተልኮ የአርቲፊሻል ኢንተለጀንስ ተልኮ በሚዲያ ዘርፍን በተመለከተ የተለያዩ ድምጾችን ይፈጥራል። አርቲፊሻል የተቆራረጠ ድምጾችን አቀነባብሮ ለምሳሌ የኦሮሞ
ነፃነት ሰራዊት ኃላፊ የሆነው ኮማንደሩ እንደዚህ ብሎ ሲጨቃጨቁ አገኘው ብሎ አንዳንድ ጊዜ ያወጣሉ። እነኚህ የተቆራረጡ ከዚህም በፊት ሰዎች አመራሮች ሲያወሩ የነበረውን አንድ ላይ አቀናጅተው አንድ ላይ አቀነባብሮ ነው እንጂ የነሱ ድምጽ ትክክለኛው ድምጽ አይደለም። አርቲፊሻል ኢንተለጀንስ ነው አንድ እንትን አቀነባብሮ የሚያቀርበው። ሲፈልጉ ደግሞ ቪዲዮን አርቲፊሻል ኢንተለጀንስ ማንም ሰው ስለሚያውቅ እዚህ ላይ ብዙ ጊዜን መውሰድ የለብኝም። ቪዲዮ ይፈጥራሉ፣ ውሸት የሆነ ቪዲዮዎችን። ስለዚህ አሁን ሶሻል ሚዲያ ላይ የሚሄደውን የድምጽ ውሸት ድምጾችን የተቀነባበሩ ቪዲዮዎችን የሚያመርተው አብይ ራሱ የሚመራው የወርቁ ጋቸና አርቲፊሻል ኢንተለጀንስ ኦፊስ ነው። እንግዲህ ይሄ ሶሻል ሚዲያውን እንዴት አንድ ላይ ሆኖ እንዴት እንደሚመሩ በኋላ መጣበታለሁ። ሁለተኛውና ዋነኛው የማህበራዊ ሚዲያ ሰራዊት ኃላፊ ሆኖ የሚያገለግል ዳንኤል ክብረት ነው። ዳንኤል ክብረት የማህበራዊ ዘርፍ ኃላፊ አማካሪ ሆኖ ሲሾም ዋናው ስራው የአብይ ሚዲያ ሰራዊት መዋቅሩን በተለይ ፌደራል መስሪያ ቤቶችን ሙሉ በሙሉ እሱ ነው የሚመራ። የፌደራል ሚኒስቴር መስሪያ ቤቶችን ሙሉ በሙሉ ሚኒስቴሮችን ጭምር እነሱ ስር ያሉ ማአት እንትኖች አሉ፣ ይሄ ሰራዊቶች አሉ። ሁለተኛ ደግሞ የብልጽግና የክልል ቅርንጫፎች፣ የኦሮሚያ ብልጽግና ቅርንጫፍ፣ የአማራ ክልል ብልጽግና ቅርንጫፍ፣ የደቡብ ክልል ብዙ ደቡብ ደግሞ ብዙ ክልሎች ፈጥሯል። አብይ ሸንሽኖ ህዝብ ሲጠይቅ ሌላ እሱ የሚፈጥረው ሌላ። የሶማሌ ክልል፣ የአፋር ክልል፣ የቤንሻንጉል ጉሙዝ፣ የጋምቤላ ክልል፣ ከትግራይ በስተቀር ዳንኤል ክብረት ነው የሚመራው። ከዳንኤል ክብረት ከሄድ ኦፊስ ጀምሮ ከብልጽግና ሄድ ኦፊስ ጀምሮ ክልሎች ስር የተደራጁ የሚዲያ ሰራዊቶች አሉ። ለምሳሌ የኦሮሚያ ክልል ቅርንጫፍ የብልጽግና ቅርንጫፍ ጽህፈት ቤት ስር የሚሰሩ 500 የሚዲያ ሰራዊቶች ነበሩ። እኔ በነበርኩበት ጊዜ ነው። ይሄ እንግዲህ ቁጥሩ ሊጨምር ይችላል። አሁን 500 የሚሆኑ እነኚህን የሚመራው ሽመልስ አለ። ከሽመልስ የበለጠ ደግሞ ጠቅላይ ሚኒስቴር ነው። በጠቅላይ ሚኒስቴር ስር ያለው ዳንኤል ክብረት ነው። ዳንኤል ክብረት ነው ሙሉ ከጠቅላይ ሚኒስቴር ወስዶ የሚያከፋፍለው ለሁሉም ክልሎች። ከዛ ቀጥሎ ማአት የክልል ኮሙኒኬሽን ቢሮዎች አሉ። ማአት ከፌደራል ኮሙኒኬሽን ሚኒስቴር ጀምሮ የክልል ኮሙኒኬሽን ቢሮ አለ። እዛ ስር የተደራጁ የሚዲያ ሰራዊት ማአት በሺዎች የሚቆጠሩ አሉ። እነሱም ከዳንኤል ክብረት ነው ሐሳቦችን የሚመገቡት። ከላይ ከአብይ፣ ከዛ ዳንኤል ክብረት፣ ከዛ ክልል ወደ ክልሎች ይሰራጫል። እና ሶስተኛው የዋትስአፕ ግሩፕ የጠቅላይ ሚኒስቴር ጽህፈት ቤት ኃላፊ ወይ ደግሞ የካቢኔዎች ኃላፊ የሚባል አሁን ፀሐይ የምትመራው ወይዘሮ ፀሐይ ጳውሎስ የምትመራው ጽህፈት ቤት እንግዲህ እሷም ማአት አክቲቪስቶችን ትከፍላለች። ያው ጠቅላይ ሚኒስቴሩ ነው የሚከፍለው። በእሷ ስር የተደራጁም አሉ። ሌላው ፕሬስ ሴክሬታሪ ብለኔ ስዩም ስር የተደራጁ አሉ። በተለይ የሷ ዋናው ተልኮ ሜንስትሪም ሚዲያ ኢቢሲ፣ ፋና፣ ዋልታ፣ የክልል ቴሌቪዥኖች እና ይሄ ዶክመንተሪዎች ሲሰሩ የአብይ ራሱ ፕሬስ ጽህፈት ቤት አብይ ከሁለት ሳምንት በኋላ የሚተላለፈው ዛሬ ቀርጾ ነው የሚያስቀምጠው። የዛሬ ወር ለምሳሌ መተላለፍ አለበት ብሎ ራሱ ይቀርጽና ያስቀምጣል። አብይ በሌለበት ጊዜና ቦታ አብይ እንደዚህ አለ ብሎ ኢቲቪ ፋና ያስተላልፋል። እና አብይ ለወር
ጠቅመውን ነገር ቀድመው ቀረጻውን ጨርሰው ይሄዳል የሆነ ቦታ ያንን ብለኔ ነች የምታቀነባብረው እዛ ስርም ማአት የሚዲያ ሰራዊቶች አሉ የሚዲያ ሰራዊቶች ብለኔ ስር ያሉም አሉ እንግዲህ ይሄንን በክልል ደረጃ ደግሞ ለምሳሌ በአማራ ክልል በአረጋ ከበደ የሚመራ ዋትስአፕ ግሩፕ አለ በሽመልስ አብዲሳ የሚመራ ዋትስአፕ ግሩፕ አለ በኦሮሚያ ያ ዋትስአፕ ግሩፕ የተለያዩ ግድያዎች ተፈጠሩ በድሮን የተጨፈጨፉ ሰዎችን በዋትስአፕ ግሩፕ ይላክና ይሄ ወደ ሚዲያ ይውጣ አይውጣ የሚለውን የክልል አመራሮች ናቸው የሚወስኑ በክልል ደረጃ እንደየ አካባቢው እና ሰው ከነነፍሱ አቃጥሎ ለሽመልስ የሚመራው ዋትስአፕ ግሩፕ ይላካል ወይ ለዳንኤል ክብረት ይመጣል ይሄ ይውጣ አይውጣ የሚለውን ዳንኤል ይወስናል ወይ ሽመልስ ይወስናል ወይ አረጋ ከበደ ይወስናል እና በአጠቃላይ ይሄ የሚዲያ ሰራዊት መዋቅሩ ዋናው እዙ ዋናው ኃላፊው የሰራዊቱ አመራር ኮማንደር ኢን ቺፍ ኦፍ የሶሻል ሚዲያ አርሚ ብሎ ራሱ አብይ ራሱ ነው ባይዘው ይሄንን ስም የሰጠው የሚዲያ ሰራዊት ብሎ ለመጀመሪያ ጊዜ አብይ ራሱ ነው ሰራዊት ብሎ እንግዲህ እኛም ስናቅ ነበረው ሰራዊት ማለት ይሄ ወታደር ይሄ ተኩሶ የሚገል ነው የምናውቀው ይሄኛውንም አብይ ራሱ ፈጥሮ ዋናው የሐሳቦች አመንጪ ሆኖ ይሄንን ስርዓት በዚህ ዘርግቶ እንግዲህ አሁን እስካሁን አላነሳውም እኔ ይሄ የሚዲያ ሰራዊት ይሄ አክቲቪስቶችን በሺዎች የሚቆጠሩ በስመ አክቲቪስቶች የተደራጁ ሰዎችን አላነሳውም ይሄኛው የአስተዳደራዊ መዋቅሩ ነው ሐሳቡን የሚቆጣጠሩበት አካሄድ ነው ሰንሰለት ነው በአብይ የሚመራ የሰንሰለቱን ነው ያሳየውት ኢታና በጣም ጥሩ ምልከሳ አድማጮቻችን እንግዲህ አሁን መዋቅሩን አይታችኋል እንዴት እንደተደራጀ ማለት ነው ይሄ አሁን ከላይ ያለ እዝ እንዴት ስምሪት እንደሚሰጥ ነው ያሳየናችሁ እንጂ ከስር ያሉ በሺዎች የሚቆጠሩ አክቲቪስቶች ዩቲዩበሮች የሚሰሩትን ስራ አይደለም ነገር ግን ስራው እንዴት ነው የተደራጀው ስምሪት የሚሰጠው ደግሞ እንዴት ነው የሚለውን ለማስጨበጥ ነው ይሄንን ያዝ በአጠቃላይ በአብይ የሚመራ የሶሻል ሚዲያ እና የሜንስትሪም ሚዲያ ዘመቻ ብዙውን ጊዜ ፌስቡክን ትዊተርን ዋናውን የአገሪቷን ሚዲያ ሲያጨናንቅ የምታዩት ነገር በዚህ መዋቅር ነው የሚመራው ለማለት ነው አርቲፊሻል ኢንተለጀንስ ቅድም ቪዲዮ እንዴት እንደሚያመርቱና የሰው ድምጽን ክሎኒንግ የሚባል ይሄ በአርቲፊሻል ኢንተለጀንስ የሰው ድምጽን እየቆራረጡና እየገጣጠሙ የኢከሌን ድምጽ ጠልፈን አምጥተናል ብለው ሶሻል ሚዲያ ላይ እንዴት እንደሚለቀቅ ታውቃላችሁ በዚህ ጊዜ ብዙ ሰው የሚያውቀው ነገር ነው ይሄ ከአማራ ክልል የፋኖች ኢከሌና ኢከሌ ሲነጋገሩ ይሄው ብለው ያመጣሉ ከትግራይ ክልል ቲፒኤልኤፍ ኢከሌ ከኢከሌ ጋር ሲያወራ ወይ ደግሞ የቲፒኤልኤፍ መሪዎች ከኤርትራ ጋር ሲያወሩ ይላሉ የጃልመሮ ከኢከሌ ጋር ሲያወራ ብለው ያመጣሉ ይሄ ሁሉ የሚፈበርከው በወርቁ ጋቸና የሚመራው የአርቲፊሻል ኢንተለጀንስ ቢሮ ሁለተኛው ይሄ የሶሻል ሚዲያ አርሚ እንግዲህ በዳንኤል ክብረት እንደሚመራ በተደጋጋሚ ተነግሯል ምንድነው የሚሰሩት እንዴት ነው የሚሰሩት በኋላ ነው የምናወራው አሁን ግን መዋቅሩን ብቻ ነው ያሳየናችሁ በተደጋጋሚ እንደተናገር ነው ማለት ነው ይሄ አርቲፊሻል ኢንተለጀንስ አሁንም አንድ ሌላ ምሳሌ ልስጣችሁ ወደ ኋላ ተመልሼ አሁን ለምሳሌ በዚህ ሰሞን ወይ ደግሞ ባለፉት ጥቂት ወራት የቀይ ባህር ጉዳይ አጀንዳ ሆኖ እየተወራ ወይ ደግሞ የኢትዮጵያ ኔቪ የባህር ኃይል አጀንዳ ሆኖ እየተወራ የአጀንዳው ባለቤት ማን እንደሆነ የምታውቁት ነገር ፈጣሪው ማን እንደሆነ የምታውቁት ነገር ግን ብዙውን ጊዜ የሌለን ነገር ፈጥረው ፎቶ አድርጎ ሲያመጡ ታያላችሁ
ለምሳሌ የኢትዮጵያ ወታደሮች ቀይ ባህር ዳርቻ ላይ ሄደው ፎቶ እንደተነሱ አይነት ተደርጎ የኢትዮጵያ መርከብ እንደዚህ አይነት ነገሮችን ፎቶ እንደተነሱ አድርገው ያመጣሉ። የሌለን ነገር ፈጥረው ያመጣሉ ማለት ነው። የሰውን አስተሳሰብ ለመቆጣጠር የሚደረግ ስራ ከየት ነው የሚመራው፣ እንዴት ነው የሚነሳው የሚለውን ምሳሌ ለመስጠት ብቻ ነው። እንግዲህ ከላይ ያለው መዋቅር በአራት እንደሚከፈልና ይሄ አራት ክፍል ደግሞ በአብይ ራሱ ፐርሰናሊ በአብይ እንደሚመራ ነው እያወራን ያለ ነው። አርቲፊሻል ኢንተለጀንስ፣ ሶሻል ሚዲያ፣ ፒኤም ኦፊስ፣ ፒኤም ፕሬስ ሴክሬታሪ እነኚህ በአብይ ስር በቀጥታ የሚመሩ ናቸው። አሁን ከላይ ያለው አመራር ይሄ ከሆነ በዚህ ስር የሚሰሩ ሰዎች በጣም ብዙ እንደሆነ ልትገምቱ ትችላላችሁ። ለምሳሌ አርቲፊሻል ኢንተለጀንስ በወርቁ ጋቸና የሚመራው በጣም ብዙ ሰው ነው በዛ ስር ያለው፣ በከፍተኛ በጀት ነው የሚንቀሳቀሰው። ሶሻል ሚዲያ ላይ በሺዎች የሚቆጠሩ ሰዎች ናቸው። አሁን ቅድም ምልኬሳ ሲያወራ የክልል አደረጃጀት አለ። ከዳንኤል ክብረት የሚሰጠውን አመራር ተቀብሎ አጀንዳ ተቀብሎ የሚያራግብ ኢሜጅ የሚፈጥሩ ኢሜጅ የሚገሉ ካራክተር የሚፈጥሩ ካራክተር የሚገሉ። ለምሳሌ ዛሬ እከሌ ላይ ነው የምንዘምተው ከተባለ ከጧት እስከ ማታ ያ ሰውዬ ነው እየተደበደበ የሚውለው። ያ ሰውዬ የሌለውን ነገር ሰጥተውት በሰው አእምሮ ውስጥ ያንን ሰውዬ ስለውት ነው የሚመለሱት ማለት ነው። የባንክ አካውንት አለን፣ መታወቂያ አለን፣ የእውነትና የውሸት አጋጭተው አምጥተው ንጹህ ሰው ወስደው ኃጢአተኛ ወንጀለኛ አድርገው ፈጥረው ነው የሚመለሱት በአንድ ቀን ውስጥ ማለት ነው። ወንጀለኛውን ሰው ደግሞ ዛሬ እናንጻ ከተባለ ለምሳሌ በጣም በከፍተኛ ወንጀል የሚፈለግን ሰው ንጹህ ቅዱስ አድርገው ነው የሚመለሱት በ24 ሰዓት ውስጥ። ሰው ምን ያክል ይቀበላል ምን ያክል አይቀበልም ያ ራሱን የቻለ ነገር ነው። ነገር ግን የሰውን አስተሳሰብ የሚቀርጹ ነገሮች ናቸው እንደዚህ አይነት ዘመቻዎች ማለት ነው። ስለዚህ ምን ለማለት ነው? ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች በሺ ነው የሚቆጠሩ። ፒኤም ኦፊሰር በጣም ብዙ ሰዎች ነው ያሉት፣ በጣም በከፍተኛ በጀት ነው የሚንቀሳቀሰው። ፒኤም ፕሬስ ሴክሬታሪም እንደዚህ ነው። አሁን እንግዲህ ይሄ ሁሉ ሰውን የሚያንቀሳቅስ ከሆነ እንደዚህ በአገር ደረጃ የተደራጀ ከሆነ እንደዚህ አይነት ዘመቻ ወደ ዓላማው በኋላ ነው የምንመለሰው በሚቀጥለው ክፍል ውስጥ። አሁን ግን በጀቱ ከየት ነው የሚመጣው የሚለውን ነገር መጀመሪያ እናወራ። ይሄንን እቺ ድሃ አገር ይሄን ሁሉ ነገር ይሄን ሁሉ ሀብት ከየት አምጥታ ነው ይሄን ሁሉ ሰው የምታሰማራው? ምን ለመስራት ነው? ምን አቺቭ ለማድረግ ነው? እንደነገርኳችሁ በኋላ ነው የምናወራው። ነገር ግን ገንዘቡ ከየት ነው የሚመጣው? በጀቱ እሱን መጀመሪያ እናወራ። ምልኬሳ ይሄን ሁሉ ነገር ሰው የሚያሰማሩበት እነኚህን አራቱን አደረጃጀቶች የሚያንቀሳቅሱበትና በሺዎች የሚቆጠሩ አክቲቪስቶችን የሚከፍሉበት የሚያንቀሳቅሱበት በጀት የገንዘብ ጉልበት ከየት ነው የሚመጣው? እንግዲህ ይሄ ወሳኝ ነገር ነው። መዓት በሺዎች የሚቆጠሩ የሚዲያ ሰራዊቶችን አስተማርቶ ነው ዛሬ አብይ ሚዲያውን ለመቆጣጠር እንቅስቃሴ እያደረገ ያለው። ቅድም ለምሳሌ በኦሮሚያ የብልጽግና ኦሮሚያ ክልል ቅርንጫፍ ስር ቁጭ ብሎ ስጽፉ የሚውሉ ወደ 500 ሰራዊቶች አሉ። አዲስ አበባ ፍንፍኔ ስቴዲየም አካባቢ ያለው ድሮ የኦህዴድ ጽፈት ቤት የነበረው አሁን የኦሮሚያ ክልል ቅርንጫፍ የብልጽግና ሆኖ የሚያገለግለው እዛ የሚሰሩ ለምሳሌ 500 ሰራዊቶች አሉ። እነኚህ 500 ሰራዊቶች ባጀታቸው ከየት ነው የሚመጣው? ግማሹ የፕሬዝዳንት ጽፈት ቤት አማካሪ ምናምን፣ የክልል ቢሮዎች አማካሪ ምናምን የተለያዩ ብዙ አይደሉም። ይሄ ወደ ስማቸው በፓርቲ ስም ተጽፎ ደሞዝ የሚበሉት ብዙ አይደሉም። የተለያየ ቦታ ተመድቦ ነው ይሄንን ገንዘብ የሚወስዱት። እዛ ላይ ደግሞ ለምሳሌ
በኦሮሚያ ክልል 300 ወረዳዎች አሉ። ይሄንን ስለማቅ ነው የምናገረው። 300 ወረዳዎች ላይ እያንዳንዱ ወረዳ 10 ሚዲያ ሰራዊት መቅጠር አለበት ብሎ አብይ ሲወስን ሽመልስ ያንን ወስዶ ስራ ላይ አዋለ። እንግዲህ 300 ወረዳ 10 ሚዲያ ሰራዊት 3000 የሚሆን ማለት ነው። 3000 የሚሆን በኦሮሚያ ክልል በመንግስት መዋቅር በተለይ ደግሞ የመንግስት ኮሙኒኬሽን ቢሮ ስር የተደራጁ ከላይ እስከ ታች ያሉ እስከ ወረዳ ያሉ ከተሞችን ጭምር ከ3000 በላይ የሚሆኑ የሚዲያ ሰራዊቶች ገንዘብ ተከፍሏቸው ደሞዝ ያላቸው አበል ያላቸው ቤት ተከራይቶላቸው ሞባይል ዳታ በነፃ እስከ ቤታቸው ተሰጥቷቸው የሚበሉትን የሚጠጡትን የሚቅሙትን ማአት ነገር እንግዲህ አስቡት ባጀቱ። እዛ ላይ ደግሞ ለምሳሌ ይሄ በክልል ደረጃ ያለው ነው። ለምሳሌ አዳማ የሚቀመጡ የሚዲያ ሰራዊት ሰዎች አንዳንድ ሰዎችን አውቃለሁ። ቤት ተከራይቶላቸው ደሞዝ የተከፈላቸው አበልም እየወሰዱ አንዳንድ ጊዜ የአብይ ጉብኝት አለ የሱ ቤተ መንግስት እንጎበኛለን ብሎ የሚሄዱ ክፍያዎች አሉ። ስለዚህ የቤት ክራይ፣ የሞባይል ዳታ፣ ማአት ደሞዝ፣ አበል የተለያዩ ነገሮችን ይከፍላቸዋል። አንድ ላይ በኦሮሚያ ክልል ራሱ ትልቅ ባጀት ነው። በፌደራል ደረጃ ኢንሳ የሚቀጥራቸው ማአት በሺዎች የሚቆጠሩ አሉ። አርቲፊሻል ኢንተለጀንስ ስር የሚንቀሳቀሱ ማአት በሺዎች የሚቆጠሩ አሉ። ብሔራዊ ደህንነት ስር አሉ። በአዲስ አበባ ከተማ ከንቲባ ጽህፈት ቤት ስር በአዳነች ስር የተቀጠሩ የሚዲያ ሰራዊቶች በሺዎች ይቆጠራሉ። በብልጽግና ሄድኳርተር ዋና መስሪያ ቤት ጽህፈት ቤት የተቀጠሩ በሺዎች የሚቆጠሩ አሉ። ውጭ ሀገር ቁጭ ብለው የሚሰሩ ዶላር የሚከፈላቸው ማአት አሉ። ውጭ ሀገርማ ለምሁራንም ተብሎ የሚጽፉላቸው ሰዎች በወር በአመት እስከ $70,000 የሚከፈላቸው ሰዎች አሉ። በአውሮፓ በአሜሪካ ማአት ገንዘብ የሚበሉ ሰዎች አሉ። እንግዲህ ዩቱበሮችም እንደዛው በዛው ልክ ማአት አሉ። ግማሹ በመከላከያ ስር መከላከያ ሚኒስቴር ስር የሚባደቡ፣ ግማሹ በአርቲፊሻል ኢንተለጀንስ፣ ግማሹ ብሔራዊ ደህንነት ኢንሳ ስርም ያሉ ኢንሳ ስር ያሉም አሉ። የአዳነች ጽህፈት ቤት የከተማ የአዲስ አበባ ከተማ ከንቲባ ጽህፈት ቤት ስር ያሉ አጠቃላይ ደግሞ ይሄ ሁሉ ዳንኤል ክብረት ነው የሚማራቸው ባዜ አጠቃላይ እና ይሄ ሁሉ ገንዘቡ ከየት ይመጣል ብለህ ከጠየቀኝ አንደኛው የአዲስ አበባ መሬትና የኦሮሚያ ክልል መሬት ነው። የአዲስ አበባ ከተማ መሬት ለነኚህ አክቲቪስቶች በተለይ ዋና አክቲቪስቶች የሚባለው ዩቱበሮች ይሰጣል። መሬት እየቸበቸቡ ባለሀብት ቢሊዮነር የሆኑ ዩቱበሮች አሉ። ህንፃ የገነቡ መርካቶ ላይ ህንፃ የገነቡ ቦሌ ላይ ህንፃ የገነቡ ዩቱበሮች አሉ፣ ቲክቶከሮች አሉ። በአብይ ዘመን አንድ በአንድ ማንሳት ይቻላል። እና ምን ለማለት ነው? ለምሳሌ ሸገር የሚባል ከተማ እና አብይ ሲያደራጁት የገበሬውን የአርሶ አደሩን መሬት አንድ ላይ ጠቅለል አድርጎ ሸገር ብሎ ከተማ ሲሰይሙ ሰው መጋላ ትልቅ ከተማ መጣልን ብሎ ኦሮሞዎችን ሲያስጨፍሩ ነበር። እኔ በዛን ጊዜ ስቃወም ነበርኩ። ለምን ይሄንን የገጠር የአርሶ አደሩን መሬት ከተማ ነው ብለው ሲያወጁ አብይ ለደጋፊዎቹ አከፋፍሎ
እንዲሸጡና ባለሀብት እንዲሆኑ ለማድረግ ያቀደ እንደሆነ ገብቶኛል፣ ግልጽ ነበር። እና ሸገር የሚባል ከተማ ተብሎ ሽመልስ የሚቸበችቡት ሰዎችን ሰብስቦ ለብልጽግና ደጋፊዎች የሚዲያ ሰራዊት ሰራተኞች የሚያከፋፍሉት መሬት ነው። የኦሮሞ አርሶ አደሮችን እየነቀሉ ይሰጣሉ። ያንን ሽጠው ስቱዲዮ ይከፍታሉ፣ ሚዲያ ይከፍታሉ። ሸራተን ቁጭ ብሎ ተኝተው ውስኪ እየጠጡ ላይቭ ቲክቶክ ይገባሉ። ሂልተን ቁጭ ብሎ ይጽፋሉ። እና የኦሮሞ መሬትና የአዲስ አበባ መሬት አጠቃላይ አዲስ አበባ ውስጥም ያለው እኮ የኦሮሞ የገበሬው መሬት ነው የሚሰጡት እንጂ ከየት ነው የሚያመጡት? ኦሮሞውን ያፈናቅላሉ፣ ገበሬውን ያፈናቅላሉ። ኮሪደር ደግሞ ሌላ ታሪክ ነው። ባይዘው እሱ ሌላ ታሪክ ነው። ስለዚህ አንዱ መሬት ነው። ሌላኛው የባጀት ራሱ አለ። ለምሳሌ ለኮሙኒኬሽን ተብሎ የሚበጀት ባጀት አለ። ከመንግስት ካዜና የሚወጣ ባጀት አለ። እሱ ነው፣ እሱ ይታወቃል። ከግል ባለሀብቶችም የሚከፋፈል ለምሳሌ ግል ባለሀብቶችን ጠርቶ አብይ ይሄን ያህል ዶላር ስጠኝና መሬት ውሰድ ይላል። ለአዳነች ደውሎ ለከሌ መሬት ይሄን ያህል ካሬ ሜትር መሬት ስጠው ብሎ ያዛል። አዳነች ትሰጣለች። ያ ባለሀብት ደግሞ ገንዘብ ይሰጣል ለሚዲያ ሰራዊት። መዓት ማንሳት ይቻላል። እዚህ አካባቢ ብዙ ባለሀብቶችን ፈጥሯል አብይ። እነኚህ ባለሀብቶች የሚከፍሉት ነገር አለ፣ የሚያገኙት ደግሞ አለ። ይሄ ኮንዶሚኒየም ቤት ማከፋፈል ኮንዶሚኒየምን ሚዲያ ላይ የሚጽፉ ሰዎች ይሰጡና በተከታታይ የአብይ ደጋፊ ሁን ይላሉ። ስለዚህ በአጠቃላይ ብዙ ከመሬት ነው የሚያገኘው። ከዛ ውጪ ግን ከባለሀብቶች ነው የሚከፈለው። ባለሀብቶች ደግሞ ያገኛሉ በእጅ አዙር። ለምሳሌ ለፎሬን ለውጭ ሀገር ሎቢስቶች የሚከፈለው ከየት ነው? አብይ ከኪሱ ነው ወይስ ከመንግስት ካዜና ነው? ከየት ነው? ከግል ባለሀብት ነው። አብይ የተለያዩ ገንዘቦችን ወደ ግል ባለሀብቶች ያጠራቅምና ከዛ እንዲከፈል ያደርጋል። ስለዚህ በአጠቃላይ እኔ እስከማውቀው ድረስ የሚከፈለው የቤት ኮንዶሚኒየሞች፣ መሬት ከመንግስት ካዜና ለምሳሌ ኮሚኒኬሽን ቢሮ የክልሎች ኮሚኒኬሽን ቢሮዎች የሚሰጡት ቴሌ የሚከፍለው እና መሬት በአጠቃላይ እነኚህ ናቸው። አንድ በአንድ ብንሄድበት ለምሳሌ በየከተሞቹ የሚሰጠው መሬት አለ። ባህር ዳር ላይ የሚሰጥ መሬት አለ። አዳማ ላይ የሚሰጥ መሬት አለ። መሬትን ወስዶ ነው ሰው የአብይ ደጋፊ የሚሆነው፣ ከልቡ አይደለም። የሚዲያ ሰራዊትም የገንዘብ ጉዳይ ነው። ከውጭ ሀገር ለምሳሌ ወደ ሀገር ገብቶ 250,000 150,000 ዶላር ወስዶ ወደ ሀገር ገብቶ አዲስ አበባ ላይ የተንደላቀቀ ጊዜው የኛ ነው ብለው መነጽር አድርገው አዲስ አበባ ላይ አብቹ የሚሉ ሰዎች አሉ። እነኚህ ገንዘብ ወስደው ስቱዲዮ ተከፍቶላቸው ለአብይ የሚሰሩ የሚዲያ ሰራዊት ዋና ዋናዎች አሉ። እና ዛሬ ላይ ባለሀብቶች እና የሚዲያ ሰራዊት አንድ ላይ ነው የሚሰሩት። ወደ በኋላ እመጣበታለሁ እንዴት ብሔራዊ ደህንነትና ኢንሳ ከነኚህ ሚዲያ ሰራዊት ጋር አብሮ እንዴት እንደሚሰራ ወደ በኋላ እመጣበታለሁ። እኔ እዚህ ላይ ላቁ። ጥሩ። እንደ ማስታወሻ እንዲያገለግል አሁን የሚዲያ ሰራዊት የሚባሉት ሰዎች በትርፍ ጊዜ ስራ የሚሰሩ ሰዎች አይደሉም። በትርፍ ጊዜ ለምሳሌ ሰው
ስራ ሰርቶ ስራውን ሲጨርስ ነው ሶሻል ሚዲያ የሚከፍተው ወይ ደግሞ እረፍት ለመውሰድ ብሎ ነው ሶሻል ሚዲያ የሚከፍተው ወይ ደግሞ አንዳንድ መረጃዎችን ለማግኘት ነው ሶሻል ሚዲያ የሚከፍተው እነኚህ ሌላ ስራ እየሰሩ እዚህ ላይ የሚያግዙ ሰዎች አይደሉም አሁን በጀት ተመድቦላቸው ስራ የሚሰሩት ህይወታቸው ኑሯቸው ይሄ የሆኑ ሰዎች ናቸው የተፈጠሩት አርቲፊሻል ኢንተለጀንስ ስር የሚሰሩት በሶሻል ሚዲያ ስር የሚሰሩት በፕራይም ሚኒስተር ኦፊስ ስር የሚሰሩት በፕራይም ሚኒስተር ፕሬስ ሴክሬታሪ ስር የሚሰሩት በአጠቃላይ በአገር ደረጃ በሜንስትሪም ሚዲያ እና በሶሻል ሚዲያ ላይ ስርዓቱ በአብይ መርነት አሰማርቶ የሚያዋጋቸው ሰዎች በትርፍ ጊዜ አይደለም የሚሰሩ ስራቸው ነው ጧት ተነስቶ ልክ ሰው ጧት ተነስቶ ስራውን እንደሚጀምር ወደ ቢሮ እንደሚሄድ ወደ ትምህርት ቤት እንደሚሄድ ሰው ወደ ንግድ እንደሚሄድ እነሱም ስራቸውን በዚህ ይጀምራሉ ማለት ነው ከጧት ጀምረው እስከ ማታ ነው የሚሰሩት ቅድም ልኬሳ አንስቶ ነበረ በተለይ አገር ውስጥ ላሉቱ ታብሌት ይታደላቸዋል ስልኮች ይሰጧቸዋል ከቴሌ ደግሞ ነፃ የሆነ የኢንተርኔት አገልግሎት ያገኛሉ ይሄ ከበጀቱ የሚከፈል ነው እንደዚህ ነው እየሰሩ የሚውሉት ስለዚህ በአእምሯችሁ ስታስቡ ይሄ በትርፍ ጊዜ የሚያገለግሉ ወይ ደግሞ ስርዓቱን ለመደገፍ ብለው ባላቸው ትርፍ ጊዜ የሚሰሩ ሰዎች ብላችሁ እንዳታስቡ እነኚህ የሙሉ ጊዜ ሰራተኞች ናቸው ልክ እንደ መንግስት ሰራተኞች ልክ እንደ አንድ ኩባንያ ሰራተኞች በሙሉ ጊዜ የሚያገለግሉ ሰዎች ናቸው ለማለት ነው ይሄ በጀቱን በተመለከተ ሀብት ከየት ይመጣል በሚለው ነገር ምልኬሳ ተናገራቸው ነገሮች ላይ ጥቂት ነገር ለመጨመር ባለሀብቶች ሁለት አይነት ባለሀብቶች አሉ ዛሬ ኢትዮጵያ ውስጥ ድሮ የነበሩ ባለሀብቶች በኢህአደግ ጊዜ የተፈጠሩ ባለሀብቶች አሉ አብይ መጥቶ የፈጠራቸው ባለሀብቶች አሉ በኢህአደግ ጊዜ የተፈጠሩ ባለሀብቶች የሞቅታው ጊዜ ገብተው የደገፉ ሰውየው የሰውን ደም ማፍሰስ ሲጀምርና አገር ማፍረስ ሲጀምር ከፍቷቸው ወደ ኋላ የተመለሱ ደግሞ ከፍቷቸው ወደ ኋላ የተመለሱት በማስፈራራት ኢንቲሚዴት በማድረግ እዛው ስር እንዲቆዩ የተደረጉ ብዙ ባለሀብቶች አሉ ሁለቱንም መንገድ እንዲያሉ ከሀገር ሸሽተው ወጥተው ንብረታቸው የተዘረፈ ዶክመንተሪ ሁሉ የተሰራባቸው ባለሀብቶች ነበሩ ግማሾቹ ለምነው በሽምግልና ገብተዋል ተመልሰው አሁን እነኚህ ድሮ የነበሩ ባለሀብቶች ናቸው አዲስ ኦቨርናይት የተፈጠሩ ባለሀብቶች ደግሞ አሉ አብይ መጥቶ የፈጠራቸው ባለሀብቶች ይሄንን ብዙ ሰው ያውቃል ብዬ ነው የማስበው ነገር ግን የማታውቁ ከሆነ አብይ ባለፉት 7 ዓመታት ቅድም ምልኬሳ የዘረዘራቸውን ሀብቶች በመጠቀም ሚሊዮነሮች ሳይሆን ቢሊዮነሮችን ፈጥሯል ኢትዮጵያ ውስጥ ብዙዎች አይደሉም በቁጥር ብዙዎች አይደሉም ጥቂቶች ናቸው ግን ባለ ሀብቶች ሆነው ወጥተዋል በምን በመሬት ሽያጭ አንድ የገጠር መሬቶችን የከተማ መሬት በማለት በመከለል ለምሳሌ ሸገር አብዛኛው ገጠር ነበር የተለያዩ ጥቂት አሁን ሰብሰብ አድርገው አንድ ላይ ሸገር ያሏቸው ከተማዎች ይታወቃሉ በፍንፍኔ ዙሪያ ያሉ ጥቃቅን ከተማዎች ናቸው በፊት አሁን አንድ ላይ ሰብስበዋቸው እንዳለ አንድ ወጥ ከተማ ሆነዋል ብለው በከተማነት አዋጅ ስለወጣበት የመሬቱም ዋጋ ከፍ ነው ያለው እነኚህ ከተሞች አንድ ላይ ሲሰበሰቡ ጥቂት ሰዎች ሀብቱን እንዲቆጣጠሩ እንዲሸነሽኑ እንዲሸጡ መንገድ ስለተከፈተላቸው በሳምንታት ውስጥ ቢሊዮነር የሆኑ ሰዎች አሉ እንግዲህ እነኚህ ቢሊዮነሮች የሆኑ ሰዎች ከኦሮሚያ በዛ ቢሉ ምንም የሚያስገርም ነገር አይደለም ባለጊዜንን የሚሉ የኛ ነው ጊዜው የሚሉ አፋን ኦሮሞ የሚናገሩ የኦሮሞ ህዝብ ላይ ግን ጦርነት የከፈቱ ባለሀብቶች አሉ አንድ ሁለተኛ የውጪ ንግድ አንደኛ ንግድ ሲነገድ በህጋዊ መንገድ ፍቃድ የሚሰጠውን ሰርቲፊኬት ይሰጧቸውና ንግዱ ግን ምንም
ግብር የማይከፈልበት ከአገር ውጪ ወደ ውስጥ ዕቃ ሲያስገቡ እነኚህ ነጋዴዎች ምንም ነገር የማይከፍሉበትን የኮንትሮባንድ መንገድ ያደራጁላቸውና የዘረጉላቸው በሳምንታት ውስጥ ቢሊዮነር የሆኑ ሰዎች አሉ። ይሄንን ስም እየጠቀስን ሁሉ ማውራት እንችላለን። ይሄንን ደግሞ ግማሹ የብረት ነጋዴ፣ ግማሹ የሲሚንቶ ነጋዴ፣ ግማሹ የዘይት ነጋዴ ፍቃድ ተሰጥቷቸዋል። ገንዘብ በብድር መልክ ባንክ እንዲሰጣቸው ይደረጋል። በዚህ ዕቃዎች ላይ ግብር ሳይከፍሉ ምንም ቁጥጥር ሳይደረግባቸው እያስገቡ በገፍ እየሸጡ ኦቨርናይት ቢሊዮነር የሆኑ ሰዎች አሉ። አሁን ይሄንን እያወራን ያለ ነው እንዴት ባለ ሀብቶች ተፈጠሩ ለማለት አይደለም። ሀብቱ እንዴት ተፈጠረ፣ ይሄንን የሚያክል ሰራዊት የሚያንቀሳቀስ ሀብት እንዴት ተፈጠረ የሚለውን ለመናገር ብቻ ነው ለዛሬ ማለት ነው። ስለዚህ እነኚህ ቢሊዮነሮችና ሚሊዮነሮች ለምሳሌ አንዱ 20 አክቲቪስቶችን በየወሩ ደሞዝ ተከፍላለህ ከተባለ ካለምንም ጥያቄ ነው የሚከፍለው። በቀናት ውስጥ ነው ቢሊዮነር የሆነው። በቀናት ውስጥ ቢሊዮነር እንደሆነው በቀናት ውስጥ ድሃ ምንም ነገር የሌለው ድሃ ሆኖ ደግሞ እንዲቀመጥ ሊያደርገው እንደሚችልም ያውቃል ማለት ነው። ግጭት ሲፈጠር በነገራችን ላይ ግጭት ሲፈጠር አገር ውስጥ ስፖንሰር የሚያደርጉ እነኚህ ሰዎች ናቸው። አንድ ቦታ ላይ ህዝብን ማፈናቀል ሲያስፈልግ ገንዘብ የሚያቀርቡት፣ ሰውን የሚያደራጁት፣ መገዛት ያለበትን ነገር የሚያገዙትና የሚያቀርቡት እነኚህ ሰዎች ናቸው። ትላልቅ በአገር ደረጃ የሚፈጠሩ ግጭቶችን ስፖንሰር የሚያደርጉ እነኚህ ባለሀብቶች ናቸው። በተለይ ቅርብ ጊዜ የተፈጠሩ ምንድነው የሚደረገው? አንድ አካውንት ይከፈታል። አንድ አካውንት ይከፈትና በአንድ ሰው ስም እንደዚህ አይነት አካውንት ውስጥ አስተባባሪ አላቸው። አንድ ባለሀብት አለ የሚያስተባብር። እከሌ 2 ሚሊዮን እዛ ውስጥ እድና አስገባ ይላል። አንዱ 5 ሚሊዮን፣ አንዱ 10 ሚሊዮን፣ አንዱ 7 ሚሊዮን እያለ ይሄን ያክል ገንዘብ ነው የሚያስፈልገው ለዚህ ነገር ይባላል። ከዛ በ24 ሰዓት ውስጥ በመቶ ሚሊዮኖች የሚቆጠር ወይ ደግሞ በ10 20 ሚሊዮን እንደየስራው ነው እንደየፕሮጀክቱ ገንዘብ ይሰበሰባል። ከዛ አካውንት ገንዘብ ወጪ እየተደረገ የሚሰራው ስራ ይሰራል። ለአክቲቪስቶች ደሞዝ ካስፈለገ፣ ለግጭት የሚገዛ የሚከፋፈል ንብረት ካስፈለገ እነኚህ ሰዎች ናቸው የሚያቀርቡት። ሀብት እንደዚህ ተፈጥሯል። እንግዲህ ባለ ሀብቶች ለምንና እንዴት ገንዘብ ይከፍላሉ የሚለውን ለመናገር ብቻ ነው ይህንን ያነሳ ነው። በሌላ በኩል ባለ ሀብቶች እንዴት ይፈጠራሉ ካላችሁ በአብይ አህመድ ጊዜ የሚነራል ሽያጭ አለ። ከኦሮሚያ ጉጂ አካባቢ፣ ከቤኒሻንጉል፣ ከትግራይ የሚወጡ ሚነራሎች አሉ። በተለይ ወርቅ ቀጥታ በአብይ አዝማችነት እየተወሰዱ ዱባይ የሚሸጡ ዩናይትድ አረብ ኤሚሬት የሚሸጡ የሚነራል ክምችቶች አሉ። ከዚህ በፊት በኢህአደግ ጊዜ እነኚህ ሚነራሎች ሲሸጡ ብሔራዊ ባንክ ነው የሚገቡት። አሁን አብይ አህመድ ውጭ የሚከፍታቸው አካውንቶች አሉ፣ እዛ ውስጥ ነው የሚገቡት። ባለሀብቶች የሚከፍሏቸውን የውጭ አክቲቪስቶች ባለሀብቶች ይከፍላሉ። ባለሀብቶች የማይከፍሏቸውን ደግሞ ከእንደዚህ አይነት አካውንቶች እያወጡ ይከፍሏቸው። በዓለም ዙሪያ በማታምኑት ደረጃ እቺ ድሃ አገር ይሄንን ሁሉ በዶላር እየከፈለች ይሄንን ስራ ትሰራለች ወይ ብላችሁ ለማመን እስከ ያቅታችሁ ድረስ የሚከፈለው ከፍተኛ የሆኑ ባለሙያዎች አሉ። በከፍተኛ ደረጃ ስራ የሚሰሩ ባለሙያዎች አሉ። በዓለም አቀፍ ደረጃ የሚንቀሳቀሱ የራሳቸው ስራ ያላቸው ኤክስፐርቶች፣ የአካዳሚ ሰራተኞች እነኚህ በዶላር ደሞዝ ተቆርጦላቸው ተጨማሪ አርቲክል ይጽፋሉ፣ የሎቢ ስራ ይሰራሉ፣ ሶሻል ሚዲያ ላይ ፖስት ያደርጋሉ፣ የአብይን ኢሜጅ ከፍ የሚያደርግ ነገር ይሰራሉ። አብይን የሚቃወም ነገር ሲመጣ ዝቅ የሚያደርግ ነገር ይሰራሉ። ይሄ በጣት የሚቆጠር ሰው እንዳይመስላችሁ፣ በጣም ብዙ ሰው ነው ይሄንን የሚሰራ። ገንዘቡ የሚመጣው በዚህ በኩል ነው። በተጨማሪ እንግዲህ ከዚህ በፊትም እንደምታውቁት አብይ አህመድ ገንዘብ
የሀገሪቷን ገንዘብ አሳትሞ በኮንቴይነር ቤተ መንግስት አስገብቶ ከዛ በማዳበሪያ እያወጣ ለሰው እንደሚሰጥ የሚታወቅ ነገር ነው። ራሱ ገንዘብ አትሞ ወደ ሀገሪቷ ኢኮኖሚ ገንዘብ እንደሚረጭ ከዚህ በፊት ኢትዮ ፎረም በዚህ ላይ ዘገባ ስለሰራ ወደዛ ተመልሳችሁ መስማት ትችላላችሁ በዚህ ጉዳይ። ስለዚህ ሀብት ተፈጥሯል፣ በየጊዜው ይፈጠራል። ከመንግስት ካዜና የሚወጣው ትንሽ ስለሚያስቸግር አካሄዱም አስቸጋሪ ስለሆነ ምክንያት ማቅረብ ሲቻል ብቻ ነው ከዛ የሚወጣው። ምክንያት ማቅረብ የማይቻልበት ጊዜ ከእንደዚህ ሁሉ ቦታዎች ነው ገንዘብ የሚወጣው ለማለት ነው። አሁን ይሄንን ከተናገርን በበጀት ጉዳይ በአደረጃጀት ጉዳይ ይሄን ያክል ከተናገርን ወደ ሁለተኛው ክፍል እንሄዳለን። ቅድም ያስተዋወቅኩት በዚህ በሁለተኛው ክፍል ላይ የአብይ አህመድን ስልጣን ማስጠበቂያ ስልቶች ምንድን ናቸው? በተለይ ሚዲያና የስለላ መዋቅርን በማዳበል የሚሰራ የስልጣን መጠበቂያ መንገዶች ምንድን ናቸው የሚሉትን የምናወራውን ደግሞ በተለይ አጀንዳ ቀረጻ እና ስርጭት ሂደቱንና ዓላማውን ነው የምናወራው። እዚህ አጀንዳ እንዴት ነው የሚፈጠረው? እንዴት ነው የሚሰራጨው? ዓላማው ደግሞ ምንድነው? ይሄ ሁሉ ነገር ደግሞ ተሰብስቦ እንዴት ስልጣንን ለማስጠበቅ ጥቅም ላይ እየዋለ ነው ለአብይ አህመድ የሚለውን የምናወራው ከሙዚቃ ሽግግር በኋላ። መልካም ተመልሰናል አድማጮቻችንና ተመልካቾቻችን። አሁን በቀጥታ ወደ ሁለተኛው ክፍል እንሂድ። ሚልኬሳ እስኪ አሁን ቅድም አደረጃጀቱን አውርተናል፣ ብዛታቸውን አውርተናል፣ የገንዘብ ምንጩን አውርተናል። እስኪ ወደ ዓላማው እንሂድ። ይሄ ሁሉ ገንዘብ የሚፈሰው ይሄ ሁሉ አደረጃጀትን ማንቀሳቀስ የተፈለገበት ዓላማ ምንድነው? ምን ለማግኘት ነው? ከዛ እስኪ እንነሳ እስኪ። መልካም ወደ ዓላማው ሳልሄድ በፊት በአጠቃላይ ባጀቱ ከመከላከያ ሚኒስቴር ባጀት በላይ እንደሚሆን ለመገመት አስቸግርም። ክፍያዎቹ ከተለያዩ ቦታ ስለሚወጡ ምናልባት ይሄ ነው በቃ ቁርጥ ያለ ቋንቋ ተጠቅመን ይሄን ያህል ገንዘብ ነው ለሚዲያ ሰራዊት በአመቱ የሚወጣ ብለን ይከብዳል። ነገር ግን ከመከላከያ ሚኒስቴር ባጀት በታች አይሆንም። አንድ በአንድ ማውራት ይቻላል። እሱን ካልኩኝ በኋላ እንግዲህ ወደ ዓላማው ለመሄድ የብሔራዊ ደህንነትና የኢንሳ የሚዲያ ሰራዊት የመከላከያ ራሱ መከላከያ ሚኒስቴር ራሱ ቅንጅት ሜንስትሪም ሚዲያ ቅንጅት እንዴት ነው የሚሰሩት? የሚዲያ የአጀንዳ ቀረጻውን መጣበታለሁ። ለምን ለዛ ያስፈልጋል። ዋናው ነገር አብይ አጀንዳዎቹን ራሱ በብሔራዊ ደህንነት በኢንሳ በአርቲፊሻል ኢንተለጀንስ ተጠቅሞ መረጃዎችን ይሰበስብና የህዝብን ስለልቦና ያዳምጥና እንዴት ነው የሚቆጣጠራቸው? የህዝብን ጭንቅላት እንዴት ልቆጣጠር ብሎ አጀንዳውን እንዴት ልቆጣጠር ብሎ ፕላን ያደርጋል። ያንን እቅድ ውስጥ ለምሳሌ የኦሮሚያ ቅርንጫፍ የብልጽግና ጽህፈት ቤት የኦሮሚያ ቅርንጫፍ የሚሰሩ 500 የሚዲያ ሰራዊት አሉ ብያለሁ ቅድም።
510 አካውንት ይከፍታሉ። 10 አካውንት አንድ ትክክለኛው በራሳቸው ስም 9 ፌክ ውሸት የሆነ አካውንት ይከፍታሉ። 9ኙ እንዴት ነው የሚከፈተው? ታና እዚህ ላይ ልብ ማለት ያስፈልጋል። እያንዳንዱ ሰው ማለት ነው አለ ምልኬሳ አንድ ሰው 10 አካውንት ይከፍታል። ፌስቡክ ለምሳሌ 500 ከተባለ 500 ሲባዛ 10 ነው ማለት ነው። አዎ 10,000 5,000 ስለዚህ 5,000 አንዱ በትክክለኛው ስማቸው ነው። 9ኙ በፌክ ነው። 9ኙ እንዴት ነው የሚከፍቱት? አንዱን በኦሮሞ ስም፣ ሌላው በአማራ ስም፣ በትግራይ ስም፣ ሌላው ደግሞ በሃይማኖት ስም፣ በክርስትና ስም፣ በእስልምና ስም፣ በሌላ ስሞች የተለያዩ ስሞችን ይጠቀሙና አንዳንዴ ደግሞ በጎጃም ስም ይከፍታሉ፣ በጎንደር ስም ይከፍታሉ። ለምን እንደዛ የሚከፍቱ በኋላ መጣበታለሁ። አላማቸው ምን እንደሆነ በኋላ መጣበታለሁ። እኔ አውቃለሁ አንድ ሰው በጎጃም ስም በጎንደር ስም ነው የሰዎቹ ሰው እንደየአካባቢው የተለያየ ስም አለው። የጎጃም ስም የሚመስል አለ፣ የጎንደር ስም የሚመስል አለ ብለው በአብይ ትዕዛዝ አንድ ሰው የተለያየ አካባቢዎችን ስም ወስዶ አካውንት እንዲከፍት በብሔራዊ ደህንነት በኩል አብይ ትዕዛዝ ይሰጣል። ኦሮሚያ ቅርንጫፍ ያለው የብልጽግና ጽህፈት ቤት ይሄንን ይቆጣጠራል በቀጥታ። እንግዲህ 10 አካውንት አለው በተለያየ ማንነት አካውንት። ስለዚህ ከኢንሳ ከአርቲፊሻል ኢንተለጀንስ የተለያዩ ቪዲዮዎች ይላካሉ፣ ድምጾች ይመጣሉ። አርቲፊሻል ኢንተለጀንስ ብሔራዊ ደህንነት የተለያዩ መረጃዎችን ለምሳሌ ወለጋ ላይ የሚከሰተውን ነገር ከዛ ከጎጃም ጋር ምን መሆን እንዳለበት ያንን አቀረባብሮ ብሔራዊ ደህንነት ደግሞ መረጃ ይሰጣል፣ ውሸት መረጃ። ያንን ተጠቅሞ አንድ ላይ በቅንብር ነው የሚሰሩት። ለምሳሌ ኢቲቪም እዚህ ውስጥ አለ፣ ፋና፣ ዋልታ፣ የክልል የመንግስት ሚዲያዎች፣ የመንግስት ሳይሆን የአብይ ሚዲያዎች፣ የክልል ሚዲያዎችም አሉበት። አንድ ላይ በቅንጅት ነው የሚሰሩት። አላማቸው ምንድነው? አንድ ላይ ተቀናይቶ እንግዲህ በፌክ ለምሳሌ ኢንሳ ስር የሚሰሩ ማአት በሺዎች የሚቆጠሩ አሉ ብያለሁ። እነ ዳንኤል ክብረት እነኚህን ስመሩ ከነ ፌክ አካውንታቸው ነው የሚመሩት። ፌክ አካውንቶችን ምንድነው ዋናው አላማቸው? አንደኛ የህዝብን ጭንቅላት መያዝ ነው። ሰው የራሱን አጀንዳ እንዳያራምድ ሁልጊዜ በአብይ አጀንዳ ውስጥ እንዲራመድ ማድረግ ነው ዋናው አላማው። የአብይን አጀንዳ ወስደው እሱን ከተቃወምክ ችግር የለው፣ ከዋጥከው ደግሞ ቆንጆ። ግን ዞሮ ዞሮ የአብይን አስተሳሰብ ወስደ እሱ ላይ ያኘክ መዋል አለብህ። የአብይን አጀንዳ ነው ያብላላ እሱ ላይ አንዳንድ የተቃወምክ ወይ በቃ ሁሉም ሰው የአብይን አጀንዳ መቀበል ነው። የራሱ አጀንዳ የሚሆን የህዝብ አጀንዳ፣ የነፃነት አጀንዳ በምንም ተአምር ሚዲያ ላይ እንዲቀርብ አይፈቀድም። ስለዚህ ይሄ ሁሉ ሚዲያ ሰራዊት ስምሪቱ ምንድነው? የአብይ አጀንዳ ስር እንዲሰድ ሁሉም ቦታ እንዲደርስ ሰው የአብይን አጀንዳ ወስዶ እሱን እያስተጋባ ሁሉም ሰው የአብይ ጉዳይ እንዲያወራ ማድረግ ነው። ስለዚህ የአብይ አጀንዳ የህዝብን ጭንቅላት ተቆጣጠረ ማለት ነው። በዛ ስሌት አንደኛ ይሄ ነው። እንግዲህ ሁለተኛው የእርስ በርስ ግጭትን ማፋፋም ነው የአብይ ስራ። የእርስ በርስ ኦሮሞ ውስጥ እርስ በርሱ እንዲጋጭ ማድረግ፣ ኦሮሞ ራሱ እርስ በርስ እንዲጣላ፣ አንድ ከሆነ ኦሮሞ ለኔ ስልጣን አይመቸኝም ብሎ ስለሚያስብ አንደኛው ዋነኛው የአብይ ጠላት የኦሮሞ አንድነት ነው፣ የኦሮሞ ማንነት ነው።
የኦሮሞ ማንነት ነው። ስለዚህ ኦሮሞን ማከፋፈል ማጋጨት በዚህ ሶሻል ሚዲያ ሰራዊት ፌክ አካውንቶቹን የያዙት ሰዎች ምንድነው የሚያደርጉት? ሲፈልግ ለምሳሌ በእስልምና ስም አካውንት ከፈተ ፌክ አካውንት አለ። ሌላው ደግሞ በሌላ ክርስቲያን ስም ወይ ደግሞ ሌላ በየአካባቢው የሚታወቅ ለምሳሌ ጀግኖች አሉ። ባሌ አካባቢ ያሉ ጀግኖች አሉ፣ የኦሮሞ ጀግኖች አሉ። ወለጋ አካባቢ ያሉ የኦሮሞ ጀግኖች አሉ። የሸዋ አካባቢ ያሉ የቱለማ ኦሮሞ ጀግኖች አሉ። እነሱን ተጠቅሞ ፌክ አካውንቶችን ይከፍታሉ። ያንን ተጠቅሞ የእርስ በርስ ጦርነት ሚዲያ ላይ እንዲፋፋም ያደርጋል አብይ። አንድ ሁለተኛ ደግሞ የብሔር ግጭትን ያፋፍማል አብይ በእነኚህ ፌክ አካውንቶች በሶሻል ሚዲያ ይሄ ሚዲያ ሰራዊት ተጠቅሞ ኦሮሞ ከአማራ ጋር ሁልጊዜ በንትርክ እንዲውል ያደርጋል። አንዱ በአንዱ አካውንት ኦሮሞ ሰድቦ ይጽፍና በሌላኛው አካውንት ሼር አድርጎ አያችሁ አይደለ ኦሮሞ ተሰደብን እኮ ምን እንደተባልን አያችሁ ብሎ ሼር ያደርጋል። አንድ ሰው እኮ ነው ጽፎ ሼር የሚያደርገው ደግሞ በሌላኛው አካውንት። በዛኛው አካውንት ደግሞ ሌላ ነገር ይሰራል። ሲፈልግ ደግሞ በጎጃም ስም ጎንደርን ሰድቦ ይጽፍና በጎንደር ስም የከፈተውን ፌክ አካውንት ደግሞ ያንን ሼር በማድረግ አያችሁ አይደል እኛ ወሎዎች እንደዚህ ተሰደብን በጎጃሞች ብለው ያንን ሚዲያ ላይ ሲያሰራጭ አማራ ውስጥም እንደዛው ትግራይ ውስጥም እንደዛው የእርስ በርስ ግጭቶች እንዲፋፋሙ በተለይ የብሔር ግጭቶች የሚመስሉ ግጭቶች የአብይ ግጭቶች ናቸው በሶሻል ሚዲያ የሚነሱ። ከዛ በኋላ መሬት ላይም ያንን ግጭት ነው ቅድም አንተ ያልከው የአብይ ፋኖ አመሰራረቱ በደንብ ገልጸዋል። ዋናው ዓላማው የእርስ በርስ ግጭት ነው። እሱን ለማፋፋም ነው አብይ የፈጠረው። ኦሮሚያ ውስጥ ፋኖ የሚባል ጭራቅም ፈጥሮ አብይ ራሱ ፈጥሮ አይ አይደል እዛ ለነፃነቱ ለክልሉ የታገለ ያለው ቡድን አለ። እሱናና ከኔ ጋር ተዋጋ ይላል አብይ። ፋኖ ነው እዚህ መጥቶ አንተን እየገደለ ያለው። እዚህ ደግሞ ሸኔ የአብይ ሸኔን ፈጥሮ አማራውን ይገልና አማራ አይ አይደለ ይሄ ኦኔግ ምንጥስዮ ሸኔ ከኔ ጋር ሆነ ኦኔግን ተዋጋ ወይ ደግሞ የኦሮሞ ነፃነት ሰራዊትን ተዋጋ። እቺን ቃል አይጠቀሙም በነገራችን ላይ አብይ የኦሮሞ ነፃነት ሰራዊት አይልም እንደዛ አይልም። እና ዋናው ነገር የእርስ በርስ ጦርነትን ያፋፋመ መሄድ ነው አብይ። የሚዲያ ሰራዊት ዓላማም አለመግባባቶችን መፍጠር። ለምን አብይ ቤት በኩል እንደመጣ ያውቃል። አንደኛ ኦሮሞ አንድ በመሆን ነው ኢህአዴግን ያሸነፈው። ሁለተኛ የኦሮሞ አንድነት ኢህአዴግ ውስጥ ያመጣው ከአማራ ክልልና ከኦሮሚያ ክልል ትብብር እንዲመሰረት አድርገዋል። ይህ ሀቅ ነው። ህወሓት እኮ የተሸነፈው እኮ ሁለቱ ክልል ሲተጋገዙ ናቸው። ምንም እኮ ይሄ እኮ ሀቅ እኮ ነው። አብይ ቤት መንገድ እንደመጣ ስለሚያውቅ ያንን ዶዘር ተጠቅሞ ያፈራርሳል፣ እያፈራረሰም ነው። ስለዚህ አንድነት የሚባል ነገር አንድ ላይ አብይ ላይ ድምፅን ማሰማት ለአብይ ኧረ በምንም ተአምር የፈለገ ኢትዮጵያ ለምን አጠፋም። አብይ አንድ ላይ ሆነ አብይ አንተ ስህተት እየሰራ ነው አትልም። በተለይ ደግሞ ብሔር ብሔረሰቦች አንድ ላይ ሆኖ አብይ ላይ አንድ መሆን አብይ አይፈቅድም። ሚዲያ ሰራዊት እያለ ሰራዊት ትክክለኛው ሰራዊትም እያለ አብይ ወታደር እያለ ይህንን አይፈቅድም አብይ። ስለዚህ ዋናው የሚዲያ ሰራዊት ዓላማው ግጭትን የማስፋፋት ነው። አንድነት እንዳይመጣ ሶሻል ሚዲያ ላይ የአብይ የበላይነት ኖሮ ሜንስትሪም ሚዲያም አካባቢ ሁልጊዜ አብይ የሚፈልገው አጀንዳ እንዲሆን የሆነ አጀንዳ ይፈጥሩና
አንድ ሳምንት እሱ ላይ ትወላለህ። አንተ ለምሳሌ እኔ ለሰብአዊ መብት ቆረቆራለሁ የምትል ሰው አብይ ፈጥሮልህ ይሰጣል። አንተ አንድ ሳምንት 2 ሳምንት ያንን አጀንዳ ያኛክ ትኖራለህ። አብይ ሰክሰስፉሊ ያንን እያደረገ ነው። ብዙ ምሳሌዎችን ማንሳት ይቻላል። ስለዚህ ይሄ ደግሞ በቅንጅት ነው የሚሰሩት። ብሔራዊ ደህንነት፣ የስለላ መዋቅሮች፣ ብሔራዊ ደህንነት፣ ኢንሳ፣ አርቲፊሻል ኢንተለጀንስ እና ሜንስትሪም ሚዲያ፣ ኢቲቪ፣ ፋና፣ ዋልታ፣ የክልል ቲቪዎች፣ ከዛ የሚዲያ ሰራዊት ደግሞ እዛ ስር ማአት ሚዲያ ሰራዊቶች አሉ ከነ ዩቲዩበሮቹ እነ ስዩም ተሾመ ጭምር። በነገራችን ላይ ስዩም ተሾመ ሲቀጠር መጀመሪያ ከንግድ ባንክ ነው ደሞዝም ወስደው የንግድ ባንክ አማካሪ ሆኖ ነው የተመደበው። ከዛ በኋላ ማአት መከላከያ ስር የሚሰሩ ናትናኤል መኮንን፣ ክንፉ አሰፋ፣ ማአት ሰዎች በከፍተኛ በሚሊዮን ገንዘብ የሚያንቀሳቅሱ ሰዎች ከኢቲቪ ጋር ከብሔራዊ ደህንነት ጋር በቅንብር ነው አጀንዳውን የሚፈጥሩት። አብይ ራሱ አጀንዳውን ይፈጥራል። እና እዚህ ላይ የምትጨምር ነገር ካለ የተወሰነ ነገር ትጨምራለህ። ነገር ግን ወደ አጀንዳ ቀረጻና ቀጥለው በየሳምንቱ ግምገማዎች ይካሄዳሉ። ምናልባት እቺን ጨምሬ ላብቃ መሰለኝ። አጀንዳ ቀረጻ የሚባል አለ። በአብይ ዘመን የመጣ በየሳምንቱ ሶሻል ሚዲያ ላይ የሚውል ሰው ምን ይብላ፣ እንዴትስ ነው ሐሳብ እየበላ ነው የሚውለው ሰው ብሎ ነው የሚያምነው አብይ። በየሳምንቱ አንዳንድ የሆነ አጀንዳ መኖር አለበት። የመንግስት የአብይ አጀንዳ ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ የሚውል ሰው የኛን አጀንዳ እየተቀባበለ ወይ እኛን መቃወም ራሱ ትልቅ ነገር ነው ብሎ አብይ ያምናል። የኛ አጀንዳ መኖር አለበት። እኛ አጀንዳውን መቆጣጠር አለብን። በእነሱ አጀንዳ መጫወት አንችልም ማለት በህዝብ አጀንዳ መጫወት አንችልም። ህዝብ ይጠይቃል፣ ጥያቄ ያለው ህዝብ የነፃነት ጥያቄ ሊኖረው ይችላል። የደህንነት ዛሬ ላይ ደህንነት የለም፣ ደሃ ነው ህዝቡ፣ ማአት ጥያቄዎች አሉ። ትምህርት ቤት ተዘግቷል፣ በየቦታው ጦርነት ነው። ህዝቡ ጥያቄ ማንሳት ለሚችል ያለ አማራጭ እኛ በየሳምንቱ አጀንዳ እየሰጠን በእኛ አጀንዳ መኖር አለበት ብሎ አብይ ልክ 2018 ነው ይህንን አጀንዳ የጀመረው፣ አጀንዳ ቀረጻ። ስለዚህ በየሳምንቱ አጀንዳ ይመጣል። ሳምንቱ ሲያልቅ ይገመገማል። እንዴት ነበርን፣ እንዴትስ ፐርፎርም አደረግነው ብሎ ሁሉም ሚዲያዎች እንዴት ናቸው፣ የትኞቹ ናቸው የኛን አጀንዳ ያልወሰዱት ብሎ ይገመግሙና ግብአት አለ ደግሞ ከዛ ወስደው ቀጣዩ ሳምንት በዚህ አጀንዳ ነው የምንመለሰው ብሎ ይወስናሉ። ከገመገሙ በኋላ ዋናው ዓላማ ምንድነው? አጀንዳችን ከቀረጽነው በደንብ አሰራጭተናል ወይ? ህዝቡ ጋር ደርሷል ወይ? ህዝቡ ወስዶ በእኛ አጀንዳ እየተጫወተ ነው ወይስ ማለት የህዝቡን ጭንቅላት ይዘናል ወይ? ህዝቡ የራሱን አጀንዳ እያመጣ ከሆነ አልሰራም፣ የኛ ስራ አልተሳካም ነው የሚሉት። ስለዚህ የአጀንዳ ቀረጻ፣ ከዛ የአጀንዳ ስርጭት፣ ከዛ ግምገማ አለ በአንድ ሳምንት ውስጥ። ይሄ አጀንዳ ቀረጻ ከጠቅላይ ሚኒስትር ከአብይ አህመድ ይጀምራል፣ ይመጣል ከእዙ። ከዛ ሜንስትሪም ሚዲያ ይሰራጫል፣ ሶሻል ሚዲያ ጋር ይሄዳል፣ ዩቲዩብ ጋር ይሄዳል፣ ውጭ ሀገር ይመጣል፣ ይጻፋል፣ ፓብሊሽ ይደረጋል። እንግዲህ የተቃዋሚ ሚዲያዎችም ይህንን ወስዶ ዘግቧል፣ ተሳክቷል ተብሎ ይገመገማል ዓርብ ዕለት። ከዛ ለሚቀጥለው አጀንዳ እንገናኛለን ተባብሎ ጥሩ ተሳክቶልናል ብሎ ይወጣሉ። ይህንን እኔ በአካል አውቀዋለሁ።
ይሄንን የሚመራው ደግሞ የድርጅት ጽህፈት ቤት ነው። ቀጥታ ግምገማውን ከጨረስክ በኋላ ለዳንኤል ክብረት ሪፖርት ትጽፋለህ። ከሁሉም ክልሎች ዳንኤል ክብረት ያንን ወስዶ ለጠቅላይ ሚኒስትሩ ያማክራል። አማካሪ አይደለ እንዴ? እና ከዛ ለሚቀጥለው ሳምንት ደግሞ ከአብይ ይመጣል። በዳንኤል ክብረት በኩል ይከፋፈላል። ስለዚህ አጀንዳ ይቀረጻል፣ ይከፋፈላል፣ ሰው ይመገባል። እሱን እየተመገበ ይኖራል። የራሱ አጀንዳ፣ የራሱ ኑሮ፣ የራሱ ሐሳብ የሚባል ነገር የለም። የህዝብ ሐሳብ የለም። በዚህ ህዝቡን ጭንቅላት ይቆጣጠራል አብይ። ሁሉ መዋቅር፣ የስለላ መዋቅርና የመንግስት መዋቅር ጭምር፣ ሜንስትሪም ሚዲያ፣ የሚዲያ ሰራዊት ሙሉ በሙሉ አንድ ላይ ሆነው ህዝብን የመቆጣጠር ህዝብ ጭንቅላት መቆጣጠር ላይ አብይ እሱ ላይ ሲሪየስ ነው። ሚዲያ ማለት ለአብይ ኒውክሊየር ነው። ይፈራል ሚዲያ፣ ሶሻል ሚዲያ አብይ እንዴት እንደሚፈራ ስብሰባ ላይ ቁጭ ብሎ እኮ ፌስቡክን ያያል፣ ፌስቡክን ይመለከታል። አብይ ሚዲያን ይፈራል። ስለዚህ ይሄ አንድ ላይ ነው፣ በቅንብር ነው የሚሰሩት። አጀንዳ ቀረጻውም ከአብይ ተነስቶ ህዝቡን እያወናበደ ውጅንብር እየፈጠረ ህዝብን እንትን ውጪ አድርጎ በራሱ አጀንዳ ውስጥ የሚያቆይበት አሰራር አለ ለማለት ነው። ይታና በጣም ጥሩ። አላማዎቹ ላይ ጥቂት ነገሮችን ለመጨመር ባጭሩ፣ አንደኛ ምልኬሳ እንደተናገረው የህዝብን ጭንቅላት መቆጣጠር ነው። የሚያስባቸውን በተለይ ከመንግስት ጋር በተያያዘ የሚያስባቸውን ጉዳዮች መቆጣጠር ነው። ሐሳቦችን ማቀበልና ማሰራጨት፣ የሚቃወሙት ሰዎች ሳይቀሩ ስለዛ ጉዳይ እንዲነጋገሩ። ተቃውሞ ሊሆን ይችላል፣ ምንም ችግር የለም። ግን ዋናው ጉዳይ እሱን እንዲነጋገሩ፣ ግጭት መጥመቅና ግጭትን ማስፋፋት እሱ ያነሳው ነገር ነው። ብዥታ መፍጠር፣ መንግስት ላይ ተቃውሞ እንዳይነሳ ብዥታ መፍጠር አላማቸው ነው። ይሄ ሁሉ ገንዘብ የሚፈሰው ያ ቅድም ያሳየናቸው አደረጃጀት የተፈጠረው ይሄ ሁሉ ገንዘብ የሚሰራጨው ለዚህ ጉዳይ ነው። ሶስተኛው እና ዋናው ነገር አገዛዙ የሚወስዳቸው እርምጃዎች እንዳይጋለጡ ሽፋን መስጠት ነው። አንድ ቦታ ሄዶ አብይ ወይ ዩኒፎርም በለበሱ ወታደሮች ወይ ደግሞ በራሱ ሸኔ ወይ ደግሞ በራሱ ፋኖ አንድን ህዝብ ያፈናቅላል፣ ወይ ይረሽናል፣ ወይ ያግታል። ከዛ በኋላ አጀንዳ መጥቶ ይሰጣል። ራሱ መጥቶ አጀንዳ ይሰጣል። እንግዲህ ቅድም እንደተናገር ነው፣ በተለይ ድብቅ በሆኑ ወታደሮች እርምጃ ሲወሰዱ በሁለቱም በኩል መጫወት እንዲመች ነው። በፖለቲካ ማለት ነው። ፖለቲካ የሚሰራው በሰው ህይወት ላይ ስለሆነ በአብይ ዘመን በሰው ህይወት ነው። አንፎርቹኔትሊ አጀንዳው የሚሰራው ሰው ተገሎ ነው፣ ወይ ደግሞ ሰው ተፈናቅሎ ሰው ቆስሎ ነው አጀንዳ የሚፈጠረው። አንዳንድ ጊዜ በሁለቱም በኩል መጫወት እንዲመች ነው ማለት ነው። ወይ አንዱን ለማጥቆር ወይ ደግሞ እሱን የሚቃወሙት ወይ ደግሞ እኔን ለሚቃወሙን ማህበራዊ መሰረት ነው ብሎ የሚያስበውን ህዝብ አጥቅቶ ተነስቶ ስለዛ ጥቃት እንዳይወራ ሽፋን እንዲሰጥ ነው ሚዲያ አጀንዳ የሚሰጠው። ለምሳሌ የከረዩ አባገዳዎች ተረሸኑ። ያንን ነገር የሚያወሩ ሰዎች እንዳይሰሙ፣ ያ ነገር ሚዲያን ዶሚኔት እንዳያደርግ እርምጃ ሳይወሰድ ቅድም ምልኬሳ እንደነገራችሁ ኔክስት ዊክ ምን እንደሚሰራ ብሔራዊ ደህንነት ዲዛይን አድርጎ ከአብይ ጋር ተስማምቶ ቁጭ ስላደረጉ በዚህ ሳምንት ውስጥ ይህንን እርምጃ ስለምንወስድ ምን አይነት አጀንዳ ይዘጋጅ ተብሎ ተዘጋጅቷል። ስለዚህ ይህንን ጉዳይ የሚያወሩ ሰዎች ተሰሚነት እንዳያገኙ፣ ሰው በብዛት እንዳያወራ በሶሻል ሚዲያ፣ በሜንስትሪም ሚዲያ፣
በአደረጃጀቱ በጠቅላላ ኢትዮጵያን የሚመለከት በሁሉም ቋንቋ ስለ ሌላ ጉዳይ እንዲወራ ይደረጋል። ለምሳሌ በሚቀጥለው ሳምንት ምሳሌ ለመስጠት ነው እንግዲህ በሚቀጥለው ሳምንት ህዝብ ምን ያውራ ከተባለ ስንዴ አምርተን ተርፎን ተትረፍርፎ ከአገር ውስጥ ገበያ ስለተረፈ ወደ ውጪ የላክን ነው የሚል አጀንዳ ጧት ተነስቶ አብይ ትዊት ያደርጋል፣ ፌስቡክ ላይ ፖስት ያደርጋል፣ ፋና አትለው ኢቢሲ አትለው ጠቅላላ የአገሪቷ ሚዲያ ይሄንን ይለፍፋል። ፌስቡክ ላይ ትዊተር ላይ ያሉ ዩቲዩብ ላይ ያሉ ሰዎች ይሄን ሁላቸውም አንድ ላይ ያወራሉ። አሁን እንግዲህ ምን እንደሚፈጠር አስቡ። ይሄንን ውሸት መሆኑን የሚያውቁ ሰዎች ማጋለጥ የሚፈልጉ ሰዎች ማስረጃ እያደራጁ ማስረጃ እያሰባሰቡ ሚዲያ ላይ ይቀርባሉ። ለመቃወም ማለት ነው። ጽሁፍ ይጽፋሉ፣ እየጮሁ ይላሉ። ትክክል አይደለም፣ እረ ውሸት ነው፣ እረ ህዝብ እየተራበ ነው እያሉ ዲፌንድ ያደርጋሉ ማለት ነው። ለአብይ ይሄ ሰርግና ምላሽ ነው። ይሄንን እንድታውቁ ሰርግና ምላሽ ነው። መቃወም ምንም ችግር የለውም፣ ግን እሱ ያንን አጀንዳ ያመጣበት ዋና ምክንያት አለ። ሽፋን ለመስጠት ነው። ወይ ለጦርነት ዝግጅት እየተደረገ ነው፣ ወይ የሆነ ሰው ተረሽኗል፣ ወይ የሆነ ህዝብ ተፈናቅሏል፣ ወይ የሆነ እገታ ተደርጓል፣ ወይ ደግሞ አንድ ክፋት ዲዛይን እየተደረገልን ነው፣ ወይ ደግሞ የነዳጅ ዋጋ ሊጨመር። ይሄንን ማንም ሰው ማውራት እንዳይችልና ሽፋን እንዳያገኝ ድምፁ በጣም ትንሽ እንዲሆን ከተሰማ በጣም ትንሽ እንዲሆን አላማዎቹ ይሄ ከሆነ አንድ ነገር አውርቼ ወደሚቀጥለው ጉዳይ እንለፍ። ሚዲያ ከዚህ በፊትም አለ፣ ሶሻል ሚዲያ በኢህአደግ ጊዜም አለ። የአብይ ሶሻል ሚዲያ ቅድም ያሳየናችሁ አደረጃጀት መዋቅር ለምን አቅም ፈጠረ የሚለውን ጠይቆ መልስ ማግኘት በጣም ወሳኝ ነው። ለምን አቅም አገኘ? ለምን ድምፁ በጣም ትልቅ ሆነ? ይሄንን ጠይቆ መመለስ ነው። ምክንያቱም በኢህአደግ ጊዜም ሚዲያ አለ። ኢህአደግም ለብቸኝነት ሚዲያ ተቆጣጥሮ ሲሰራ ነበር። ለምሳሌ ለምን የአብይ ለብቻ እንደዚህ ዶሚኔት ያደርጋል? የምታውቁት ጉዳይ ነው። ሂዱና ተመልከቱ። አሁን ዛሬ ዩቲዩብ ምን እያወራ እንደሚውል የሚደግፉት ብቻ ለሚያወሩት የሚቃወሙት ራሳቸው ርዕሰ ወሬ የሚያገኙት አብይ ከተናገረው ነገር ነው። ርዕሰ ወሬ የሚያገኙት አንድ ሚኒስቴር የተናገረው ነገር ወስደው፣ ርዕሰ ወሬ የሚያገኙት የብልጽግና ጽሕፈት ቤት ያወጣውን መግለጫ ወስደው። ይሄንን ነው የሰውን አእምሮ መቆጣጠር እያወራን ያለ ነው። ይሄንን ነው ለህዝብ መናገር የሚፈልጉ የህዝብን ችግር ማውራት የሚፈልጉ የአገርን እድገት መጎዳቱን ማውራት የሚፈልጉ ሰዎች መያዣ መጨበጫ አሳጥቶ ዛሬ አንድ አጀንዳ ሰጥቶ ያንን ሳይጨርሱ ሌላ የሚጨምርላቸው በራሳቸው አእምሮ ማሰብ እንዳይችሉ አድርጎ አዋክቦ እየመራ ነው ያለው። ይህንን ማመን ጥሩ በደንብ እየመራ ነው። የሚደግፉት አይደለም የሚቃወሙት ስለ አብይ ነው እያወሩ የሚውሉት። አብይ የሰጠውን አጀንዳ ነው እያወሩ የሚውሉት። እየተቃወሙ ነው ልትሉኝ ትችላላችሁ። አዎ፣ ግን በዲዛይን ለምን ሆነ ነው? እንዴት ሊሆን ቻለ? ለምን ሆነ ነው? ዋነኛውና ሊሰመርበት የሚገባው ምክንያት የአብይ የሚዲያ ስምሪት አቅም የሚያገኘው የስለላ መዋቅርን ተጠቅሞ ስለሚሰራ የደህንነት መስሪያ ቤቱ ከአብይ ጋር ቁጭ ብሎ የመንግስትን የስለላ አቅምን ተጠቅሞ ነው አጀንዳ የሚፈጥረው። ሰው ምን እያሰበ ነው? በየትኛው ክልል ምን እየተወራ ነው? እነማን ምን እያሰቡ ነው?
እነማን እንዴት እየተንቀሳቀሱ ነው? እነማን ከነማን ጋር እየተባበሩብኝ ነው? ከየትኛው ቡድን የሚመጣው ነው አደጋ ሊያመጣ የሚችለው? የትኛውን ቅድሚያ እንስጥ ተብሎ መንግስታዊ የሆነ የስለላ መዋቅርና የመረጃ ቋትን በመጠቀም ነው አጀንዳ የሚፈጠረው። ዝም ብሎ ከመሬት ተነስቶ አይደለም። ዝም ብሎ በደመነፍስ አይደለም። አገር እያወራ ያለውን ነገር በመስማት ነው። አገርን እያስጨነቀ ያለውን ነገር በመስማት ነው። እይታ ውስጥ በማስገባት ነው አጀንዳ የሚሰራ። ለምሳሌ በአማራ ክልል ያሉ ፋኖች አረዳዳቸው፣ እንቅስቃሴያቸው ከፍ እያለ ስለመጣ ምሳሌ ነው የምነግራቸው። የፖለቲካ አካሄዳቸው ተቀባይነት እያገኘ ስለመጣ እነሱን የሚቃወም የጎንዮሽ ውጊያ እንዴት እናንሳ ተብሎ ጥያቄ ተጠይቆ መንግስታዊ የሆነ የደህንነት ቋትን በመጠቀም ነው አጀንዳ የሚሰራ። ማንን ፋኖ ላይ እናዝምት በሶሻል ሚዲያ ላይ፣ ማንን በኦኤልኤ ላይ እናዝምት በሶሻል ሚዲያ ላይ። ምክንያቱ ደግሞ ከመሬት ተነሳ አይደለም። እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር ሰርተው በፖለቲካ እንደዚህ አይነት ጎል እያስቆጠሩብን። ስለዚህ ይህንን በምን እንመክት? በቀጥታ ብልጽግና ሄዶ ቢሰራ ብልጽግና አለ ብልጽግና አደረገ ነው የሚባል። ነገር ግን ምን እናድርግ ተብሎ ነው አጀንዳ የሚዘጋጀው። መሬት ላይ ያለውን ነገር በማየት መሬት ላይ ያለውን አካሄድ በማየትና በመረዳት መረጃውን በመተንተን ነው አጀንዳ የሚቀረጸው። አጀንዳ ተቀርጾ ቅድም ያሳየናችሁ አደረጃጀቶች በዚህ ቀን በዚህ ሰዓት ይሄንን ልቀቁ ይባላል። አብይ ተነስቶ የሆነ ነገር ይለቃል፣ ሚዲያዎቹ ይለቃሉ። አገር ሙሉ እንግዲህ ይሄንን ነው የሚያወራው። የቅርብ ጊዜ ማስታወሻ፣ የቅርብ ጊዜ ትልቁ ምሳሌ ስለ ቡርቴ ነው። ብርቱካን ተመስገን እንዴት ለሁለት ሳምንት አገር እንዳስጮሁ ሲወራ፣ ኦሮሚያ ምን እንደተወራ፣ አማራ ምን እንደተወራ፣ ፍንፍኔ ላይ ምን እንደተወራ ሰምተን አሉላቸው። ሶሻል ሚዲያ በዚህ ጉዳይ እንደተጨናነቀ ሰምተን፣ በዛ መሃል ደግሞ ስንት ነገሮች አብይ እንዳሳካ እንደሰራ አይተናል። ሁላችን አይተናል። የቅርብ ጊዜ ምሳሌ ስለሆነ ለምሳሌ በዚህ ግርግር መሃል ነዳጅ ሲጨመር ለምን ተጨመረ እንዴት ተጨመረ ብሎ የጠየቀ ሰውም የለም፣ የዘገበ ሚዲያም የለም። ስለ ብርቱካን ነው። ነጋ ጠባ ስለ ብርቱካን ነው፣ ስለ አንዲት ሴት ነው። ምን ተባለ ዛሬ ነው። በጠዋት ተነስቶ ሰው ፖስት የሚያደርገው ይህንን ጉዳይ ነው። ወይ ይደግፋል ወይ ይቃወማል። ወይ ከኦሮሚያ ነው ወይ ከአማራ ነው ወይ ከፍንፍኔ ነው የሆነ ነገር ይባላል። አገር ሙሉ ተሰብስቦ አገር ሙሉ ሜንስትሪም ሚዲያ፣ ሶሻል ሚዲያ፣ ዩቲዩብ ብትሄዱ ስለ ብርቱካን ነው የሚወራው። መሪው ማን ነው? አብይ አህመድ ነው። የምንቃወመው አብይ አህመድ ነው መሪው። ስለዚህ በዚህ ሰዓት አሁን ባለንበት ጊዜ አብይ አህመድ የብልጽግና ብቻ ሳይሆን የተቃዋሚዎችን መሪ ሆኗል። በዚህ መንገድ ይሄንን ነው ልናወራ የፈለግነው። ይሄንን ነው ልናብራራ የፈለግነው። ይሄንን አብይ በሚዲያንና የስለላን መዋቅር በማዳበል እንደ ስልጣን ምሰሶ እየተጠቀመበት ያለው ዝም ብሎ በደመነፍስ ሳይሆን የተቃዋሚዎችን መሪ በመሆን ነው እየመራ ነው። ተቃዋሚዎችንም እየመራ ነው። የተቃዋሚዎችም ሊቀመንበር የሚያወሩትን ነገር፣ የሚመካከሩትን ነገር፣ የሚፖስቱትን ነገር የሚሰጣቸው አብይ። ይሄ ያለንበት ሁኔታ ይሄ አሁን አገሪቷ ያለችበት ሁኔታ እንደዚህ ነው። ርዕሰ ወሬዎች የሚፈጠሩት በአብይ መሪነት ዛሬ። ይሄ የሆነበት ምክንያት አለ። ያ ምክንያት ደግሞ የደህንነት መስሪያ ቤቱ የአገርን ደህንነት መጠበቅ ሳይሆን የሚሰበስበውን ወሬ ለአብይ ስልጣን መጠበቂያ ስለሚያውለው ነው
አንድ መንግስት በብዙ አገሮች እንደሚደረገው የስለላን መረጃዎች የሚሰበስበውና የሚያደራጀው የአገርን ደህንነት ለማረጋገጥ አንድ ችግር ከመፈጠሩ በፊት መረጃን በመሰብሰብ በእውቀት ላይ የተመሰረተ እርምጃ ወስዶ አንድ ችግር ሳይፈጠር ለማምከን ነው አይደለም እንዴ? አብይ እንደዚህ አይደለም። መረጃ የሚሰበስበው እንዴት ቢሆን ነው ለኔ ስልጣን ሊጠቅም የሚችለው፣ እኔን የሚቃወሙ ሰዎችን ኮንፊውዝ ማድረግ የሚችለው ምን ባደርግ ነው በሚል ስሌት ተሰርቶ ስለሚሰራጭ ነው አቅም ያገኝ። ይሄንን ዕውቀት ካለን አማራጭ መንገድ መፍጠር ይቻላል። ዕውቀቱ ከሌለ ግን ነጋ ጠባ ከጧት እስከ ማታ ከነሱ ጋር እየተዋከብን ውለን አርብ እነሱ ግምገማ አድርገው ስንት ጎል እንዳስቆጠሩና ስንት እንደተቆጠረባቸው አወራርደው ወደ ቤታቸው ይገባል። አብይን እቃወማለሁ አብይን ደግፋለሁ የሚለው ግን ምንም ነገር ሰዓት ነው ወደ ቤቱ የሚገባ። አቅሙ ከየት መጣ የሚለውን ለማውራት ነው ይሄንን የተናገርኩት።